የእርቅ ማዕድ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አላችሁ? ከፋና ብሮድካስቲንግ ኮርፖሬት ኤፍኤም 98.1 ፖስትሪቲ የስነ ልቦና ማማከርና የስልጠና ማዕከል እርቅ ማዕድ ሚዲያና ኮሙኒኬሽን ዘውትር ማክሰኞ ከ7 ሰዓት እስከ 9 ሰዓት እንዲሁም ዘውትር ሐሙስ ከ9 ሰዓት እስከ 11 ሰዓት ድረስ ወደ እናንተ የምናደርሰውን የእርቅ ማዕድ ፕሮግራማችንን አሁን ጀምረናል። በዚህ ፕሮግራም ባልን ከሚስት፣ ሚስትን ከባል፣ ልጆችን ከወላጆች፣ ወላጆችን ከልጆች እናስታርቃለን። ስለ ፍቅር፣ ስለ ሰላም፣ ስለ እርቅ እንሰብካለን። እናንተን ስናገለግላችሁ እጅግ በጣም ደስ ይያለን ነው። ዛሬም እንደተለመደው ዘውትር ሐሙስ ከ9 እስከ 11 ሰዓት ድረስ በሚኖረን የአየር ላይ ቆይታ በተመረጡ ታሪኮች ወደ እናንተ እንደርሳለን። ጣቢያው ፋና ኤፍኤም 98.1 ነው። በየክልሉ ባሉ ማሰራጫዎቻችን በመላው ኢትዮጵያ አየር ላይ እንቆያለን። እንደዚሁም በwww.fanabc.com በመላው ዓለም እንዲሁ እንደመጣለን። ሐሳብ አስተያየቶቻችሁን እየሰጣችሁን ምክራችሁን እየለገሳችሁን አብራችሁን ቆዩ። የስልክ መስመሮቻችንን ለእናንተ ለማስታወስ ያክል 0115ን በማስቀደም 5091 51 536006 536008 የስልክ መስመሮቻችን ናቸው። እናንተን ከኛ ጋር በቀጥታ ለማገናኘት አብዱል ሐኪም ኑርና ዮናስ አሰፋ ይገኛሉ የስልክ መስመሩ ላይ። ቴክኒኩን የማርሸት ጃምቦ እየተቆጣጠረችልን እስከ 11 ሰዓት ድረስ በቤተሰብ በትዳር እንዲሁም በባለ ታሪክ ዙሪያ ከናንተ ጋር እንቆያለን። ዛሬ 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ዕቃ ሳይመለስ ሚስቴ ያልኳት ሴት ወደ መጣችበት ተመለሰች። በተስፋ በጤና በገንዘብ ተሰብሬያለሁ፣ በኔ የደረሰ በእናንተ አይድረስባችሁ የሚለን ባለ ታሪክ እዚህ ስቱዲዮ ይገኛል። ምን ገጥሞት ወደኛ ወደ እርቅ ማዕድ ቢሮ መጣ? ጉዳዩስ ምንድነው? እስከ 11 ሰዓት ድረስ እየፈተሽን እያየን ከናንተ ጋር እንቆያለን። መልካም ጊዜ እንዲሆንላችሁ ነው የምንመኘው። ታሪኩን ከመጀመራችን በፊት ግን አንድ በጣም የሚያስደስት ዜና ይዤላችሁ መጥቻለሁ። እንግዲህ ዮኒ እንዴት ነህ? በአሜሪካን ሀገር እንግዲህ ከሳራ በታች አፍሪካ ውስጥ በማህበረሰቡ ለውጥ ላመጡ ወጣቶች ወይንም ለውጥ የሚያመጣ ሐሳብ ላላቸው ወጣቶችና ድርጅቶች ያንግ አፍሪካን ሊደርስ ዋሽንግተን ፌሎሺፕ በሚል በተሰኘ ፕሮግራም ለ6 ሳምንት ትሬኒንግ ወይንም ስልጠና የሊደርሺፕ ስልጠና ይሰጣል። ይሄ በተደጋጋሚ ሲሰጥ እየቆየ ነው። እንደሚታወቀው እርቅ ማዕድ ደግሞ በኢሲሲቢ በተሰኘው ፕሮግራሙ በሚያደርገው የስነልቦና ድጋፍ በ9 ወር ብቻ ለ1000 ሰዎች ውጤታማ የሆነ የስነልቦና ድጋፍ ሰጥቷል። በዚህ መሰረት በአሜሪካን ሀገር በሚሰጠው ያንግ አፍሪካን ሊደርስ ሺፕ ትሬኒንግ ላይ ትግስት ዋልተንጉስ ተካፋይ ትሆናለች ተመርጣለች። እንግዲህ ይሄ ለእርቅ ማዕድም በግል ደግሞ ለትግስት ዋልተንጉስና ለሌሎችም የሥራ ባልደረቦች የሚያስደስት ዜና ነው። ዛሬ በቀጥታ ዛሬ ምሽት ነው ወደ አሜሪካን ሀገር የምትበረው እና በአሜሪካን ሀገርና በልዩ ልዩ ዓለም የምትገኙ የእርቅ ማዕድ ቤተሰብ ለመሆን ቤተሰብን ለመደገፍ ትዳርን ለመደገፍ በእውቀታችሁ በገንዘባችሁ በማቴሪያል እንደዚሁ በርካቶችን ለመደገፍና ቤተሰብን ለመታደግ ለምትፈልጉ በሙሉ እርቅ ማዕድ በዚህ አጋጣሚ የእርቅ ማዕድ ቤተሰቦችን እየመዘገበ ይገኛል። ድጋፍ ማድረግ ነው፣ ቤተሰብን መጠበቅ ነው። በዚህ በኢሲሲፒ በመናደርገው ነፃ የስነልቦና ድጋፍ ቤተሰብን ትዳርን መሰረት ባደረገው ፕሮግራሞቻችን ላይ እንድትሳተፉና እናንተም ይበኩላችሁን አስተዋጽኦ እንድታደርጉ ነው የምንመክረው። ተጨማሪ መረጃዎች ግን እርቅ ማዕድ ቲቪ ኦር ራዲዮ ሾው ላይ በፌስቡክ ገጻችን ላይ ላይክ በማድረግ መከታተል ትችላላችሁ። እርቅ ማዕድ ቲቪ ኦር ራዲዮ ሾው ላይ ፌስቡክ ገጻችን ላይ ልዩ ልዩ መረጃዎችን እንደዚሁ እንለቃለን። ያንን ላይክ በማድረግ መከታተል ትችላላችሁ። ወይንም በእርቅ ማዕድ media@gmail.com ላይ ሙሉ መረጃዎች ይገኛሉ ማለት ነው። እንግዲህ እርቅ ማዕድ ቤተሰቦች ለመሆን ለምትፈልጉ በኢትዮጵያም ከኢትዮጵያም ውጪ ላላችሁ በሙሉ እንግዲህ መልእክቶቻችንን አሰምተናል። መልካም ጊዜ እንደሚሆንልን ተስፋ አድርጋለሁ። አድማጮቻችን እዚህ ስቱዲዮ እንግዲህ ዛሬ እንግዳ ባለ ታሪክ አድርጌ ጋበዝኩት ወንድም ይገኛል። በእድሜ ወጣት ወደሚባል ወንድም ነው። እንግዲህ አብረን ብዙ ጊዜም ወጣ ገባም ስንል ስለነበረ ያው ሰለሞን ይባላል። ወጣት የሚባል ነው። ሰውነቱ ሞላ ያለ የደስደስ ያለው ልጅ ነውና ገና ቢሮ ሲመጣ ምንድነው የገጠመ ብለን ከተነጋገርንበት ሰዓት ጀምሮ እንግዲህ በስልክም በአካልም ብዙ መረጃዎችን ስንለዋወጥ ነበረ። 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ዕቃ ሳይመለስ ሚስቴ ያልኳት ሴት ወደ መጣችበት
ተመለሰች በተስፋ በጤና በገንዘብ ተሰብሬያለሁ በእኔ የደረሰ አይድረስባችሁ እያለን ይገኛል። እስኪ ሙሉ ታሪኩ ምን ይሆን እንሰማዋለን። ሰለሞን እንኳን በደህና መጣ። እንኳን በሰላም ቆያችሁ። ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው። ያው ከደረሰብህ በጣም ከባድ ከነገርከኝ ከባድ ችግር የተነሳ በርግጥ ህመሙ ከባድ ነው፣ ሀዘኑም ከባድ ነው። ምክንያቶችን በደንብ ከስር ጀምሮ ያየን እየተነጋገርን እየተወያየን እንመጣለን። እስኪ ምንድነው የደረሰብህ ምንድነው ያጋጠመ ነገር ወደሚለው ከመሄዳችን በፊት እንዴት ነበር ወደዚህ ትዳር የገባኸው? ህይወትህ ምን ይመስል ነበር? ከዛ በፊት እስኪ ያጫወትከን ከስር ጀምሮ እንምጣ። አዎ እዚህ ትዳር ውስጥ ከመግባቴ በፊት በትዳር ዓለም ውስጥ አሳልፌ 2 ልጆችን ወልጄ ተፋትቼ ለ6 አመት ኖሬያለሁኝ። ከዚህ ትዳር በፊት ሌላ ትዳር ነበር ማለት ነው? እሺ ሰለሞን ንገረኝ እስኪ። 6 አመት ከተለያየሁኝ በኋላ በአጋጣሚ አሁን ባለቤቴ ነው የምላት እሷም ወደ ማረሚያ ቤት እኔም ወደ ማረሚያ ቤት ስንሄድ አውቶቡስ ውስጥ ነው የተገናኘነው። በዛ አጋጣሚ መታ ከጎኔ ቁጭ አለች። ማይኳን ትንሽ ጠጋ ታረጋት። ማይኳን ጠጋ ማድረግ ትችላለህ። የሚንቀሳቀስ ማይክ ነው። ወንበሩም እንደዚሁ ምቹ ነውና ዘና ብለህ ያየኸኝ ከኔ ጋር እንደዚሁ እየተጫወትን እየተነጋገርን እንሄዳለን። እንደው ከባለቤት ጋር የተገናኘህበት ምክንያቱን አጋጣሚውን ነው እንግዲህ ለማንሳት እየሞከርን ያለ ነው። አንተ ከዚህ በፊት ትዳር እንደነበረ እንደዚሁ በልዩ ልዩ ስራዎችም እንደዚሁ ተሰማርተህ እንደነበረ ከልጅነት ጀምሮ አጫውተኸኛል። እስኪ ከዛ ጀምሮ ንገረኝ። አዎ እንግዲህ እኔ ከልጅነቴ ጀምሬ ስራን በመስራት ነው። እኔ ከ7 አመት ጀምሬ በባቄላ ንፎ ሽጬ ከዛ ቅቅል እንቁላል ሽጬ እንደገና ደግሞ ጥሬ እንቁላል ደግሞ ወደ ሆቴሎችም እያስገባው ራሴን በማስተዳደር ቤተሰብን በመርዳት ብዙ ነገሮችን የህይወት ውጣ ውረዶችን አሳልፍ ያለሁኝ እና ያው ትዳር ነው ብዬ ይዤ 2 ልጆችን ወልጄ በ10 አመት በትዳር ከቆየን በኋላ እንዲሁ ተፋተን። በምን ምክንያት ነው ፍቺው? ከመጀመሪያው ትዳር 10 አመት በትዳር ኖራችኋል፣ 2 ልጆችን አፍርታችኋል። እንዴ የመጀመሪያው ትዳር ምንድነው የገጠመው ነገር እስኪ እናውራ። አዎ የመጀመሪያው ትዳር በቃ ባለቤቴ እኔ በማላቀበት ምክንያት ሱስ ውስጥ ገብታለች እና ያን እዛ ሱስ ውስጥ መግባቷን እኔ ብዙም አላቀም ነበር እና የእሷ ጓደኛ እናት የምትባል ባለቤት እኮ ልጄን ከልጄ ጋር እንዲህ አይነት ቦታ አለች ለምን አትቆጣጣራትም ትለኛለች። ያንን ቦታ ሄጄ ያየሁኝ በቃ ከዚህ ድርጊቷ እንድትቆጠብ መከርኳት። እንደው ማውራት ከቻለን ምንድን ነበር ድርጊቱ? ማለት ባለቤት አብራችሁ የኖራችሁ 10 አመት በትዳር ቆይታችሁ 2 ልጅ ወልዳችሁ ሱስን የሚያክል ነገር በአንድ ጊዜ የሚመጣ ነገር አይደለም፣ በሂደት የሚመጣ ነውና እንዴት ነው አንተ ላታውቅ የቻልከው? ሱስ ገብታ ነበር። ምን አይነት ሱስ ነበር ሱሱ? እንዴት ነው አንተ ስላታውቅ ባለቤቷ ሆነ አብራሃት እየኖርክ እንዴት ነው እዚህ ደረጃ እስኪያደግ ድረስ እንዴት ነው ላታውቅ የቻልክበት ምክንያት? አዎ እንግዲህ እኔ እዚህ ደረጃ ሲደርስ ያላወኩበት ምክንያት ያው የሥራው ጫና ጧት ወጥቼ ማታ ነው መገባው እና እነዚህ በሃይገር ባሶች ስራ አስኪያጁኝ ያው የተቆጣጣርኩኝ ከጧት እስከ ማታ ነው መገባው። እሷ ደግሞ በዛ መሃል ቤቷ የሚመጡ ልጆች አሉ፣ እሷ የምትሄድበት ቦታ አለ እና ያው ማታ ከመሸ 4 ሰዓት ለራት ስገባ ነው ማየው። ምንድነው የምታየው? ማለት ያው ቤቴ የምገባው የማየው ነገር የለም ማለት ነው። እሺ እና በዛ መሃል ላይ እንደዚህ አይነት ሱስ ውስጥ እንዳለች ከራሷ ጓደኛ እናት ሰማና ከዛ በኋላ ያንን ተከታትዬ ደረስኩበት። ምንድነው ሱሱ? ሱሱ ጫትና እንደ ሲሻ ነገር ነው። እሺ ያን ሱስ ደረስኩበት። ከዚህ ድርጊቷ እንድትቆጠብ ብዬ መከርኳት። ከዛ በኋላ ነው እንግዲህ መቆጣጣር ሲጀምር ቁጥጥሩ ያው ሲበዛባት እኔ በሌለውበት ያሉትን ቤት እቃዎች ብር ሚዛ ከቤት ወጣች። እኔ እዚህ ላይ ጥያቄ አለኝ። ማለት ባለቤት እዚህ ነገር ውስጥ የጫትና የሺሻ እንደነገርከኝ እዚህ አይነት ሱስ ውስጥ እንዳለች ካወክ በኋላ
ከዚህ ነገር እንድትወጣ ትዳራችሁ ጤናማ እንዲሆን ልጆቻችሁን በጋራ እንድታሳድጉ ይሄ መጥፎ ነገር መሆኑን እንደው በጋራ ቁጭ ብላችሁ በሰከነ መንፈስ ተነጋግራችሁ ተወያይታችሁ ወይንም ባለሙያ ጋር ሄዳችሁ ይሄ ነገር ባለሙያ ሊረዳን ከናንተ አቅም ከትዳራችሁ ከናንተ አቅም በላይ ከሆነ ባለሙያ ሊረዳን ይገባል ብላችሁ ወደ ባለሙያ የመምጣቱ ነገር የመነጋገሩ የመግባባቱ ነገር ነበረ ከዚህ መውጣት ስለሚቻል ነው ብዙ ጥንዶች ወይንም ብዙ ወጣቶች ባንድም በሌላ መልኩ ሱስ ውስጥ ይገባሉ ከሱስ ግን መውጣት ይቻላል የባለሙያ እርዳታ ያስፈልጋል እኛ ምን ሰራው ስራሱን ነው ማክሰኞ ፕሮግራማችንም ላይ በተደጋጋሚ በእነዚህ አይነት ጉዳዮች ላይ ትንታኔ ባለሙያ ትንታኔ እንሰጣለን የስለንቦና ትንታኔዎችን እንሰጣለን እናንተ ትዳሩን ከማፍረስ ይሄን ነገር መቅረፍ ወደሚቻልበት መንገድ መምጣት አልተቻለም ነበር ወይ በሰዓቱ አዎ በሰዓቱ በሌላ ቦታ መሐላችንም ሰው እንዲገባ አልፈለኩም በራሴ በኩል ግን ከዚህ ድርጊቷን እንድትቆጠብ ማስጠንቀቂያ ሰጥቻታለሁ ምን አይነት ማስጠንቀቂያ ነው በቃ እዚህ ቦታ ባይሽ ብዬ ልጆቻችንን በሰላም እንድናሳድግ በሰላም አብረን እንድንኖር ሌላም ሰው ሶስተኛ ወገን እንደማያስፈልገን ከዚህ ድርጊቷን እንድትቆጠብ ነው ያደረኳት ግን ያ ነገር ሱስ ስለሆነ ቀደም ብላ የጀመረችውም ስለሆነ ልትተው አልቻለችም እና በዛ መሃል በዚህ ሁኔታ ያለን የኔ ቁጥጥርም ከበፊቱ ይሄንን ከሰማው ወዲ ምትገባበትንም ምትወጣበትንም መከታተል መቆጣጠር ሲጀምር ያ ነገር አልተመቻትም እና እኔ ለስራ ስወጣ እሷ ቀደም ብላ እቃዎችን አስተካክላ ቆጣጥራ ምን ብላ ጨርሳለች ማታኔ አይገርባሶች ብር ልሰበስብ ስወጣ ተመልሼ 2 ሰዓት ወጥቼ ማታ 4 ሰዓት ነው መገባው በዛ መሃል እቃውን ጭና ወጣለች ስገባ ሰራተኛና 2 ልጆቼ ብቻ ናቸው ያሉት ሳይው በሙሉ ንብረት በሙሉ ሻንጣዎች ገንዘብ ሁሉም ተወስዷል ምንም ማድረግ አልቻልኩም ተነስቼ እርምጃ እንኳን ወስዳለሁ ስን ከንዴቴ የተነሳ ጭንቅላቴ በሙሉ በአንድ ሌሊት ቁስል ሆኖ አደረ ነቃ እሷን ማሳደር ሳይሆን እኔም ወደ ጤና ለመሄድ ከባድ ሆነ እና ያንን ጭንቅላቴ ፈነዳውን ጭንቅላቴ ቆሰለውን ጭንቅላቴ እንኳን ሂጄ ሐኪም ቤት ሳማክር እንደ ካቅም በላይ ተበሳሽታል ወይስ ተናዳላሉኝ አዋልኳቸው ከዛ መድኃኒት ሰጡኝ እና ወደ 45 ቀን አካባቢ ፈጀብኝ ያንን አዳምኩ ሞከርኩ ከዛ በኋላ 3 አመት አንተ ግን ቆይ ወደዚህ እንትን ከመሄዳችን በፊት አንተ ያልኩ ማውራ ወጣትም ስለሆንኩ ነው ማለት ያን ያህል መትከብደኝ ሰው አይደለም ስለፈቀድክልኝም ጭምር ማለት አረጋግጣሃል ወይ ማለት አሁን ቅድም የጠቀስከን የጫትና የሺሻ ሱስ እንዳለባት ባለቤት የዚህ ችግር እንዳለባት ምን ምልክቶችን ስታይ ነበር አንዳንድ ነገሮችን ከስቱዲዮ ውጪ ያለን ስንነግረኝ ነበር በዚህ ከገንዘብ ጋር የተያያዘ ነገር ነው በአካል ያንን ነገር ስትጠቀም አይተ አግኝተ ነው እንደዚህ አይነት ነገሮች የተከሰቱት በተዳራቹ ነው በጥርጣሬ ብቻ ነው በጥርጣሬ ሲሆን በአካልም አግኝቼ ነው እና ብዙ ጊዜ ማለት ቤት ውስጥ ብርም ስታስቀምጥ ባለቤት ናት 5000 10000 ይጎላል እና ሌላ ሰው መኝታ ቤት ውስጥ አይገባም ይሄ ነገር እኔ ተሳስቼ ነው ወይስ ምንድነው ይሄን ያለ 5000 ብር ባንድ ጊዜ 10000 ብር ባንድ ጊዜ ተመሳሳይ ጊዜ ጎደለብኝ እሺ እንዴት ነው የሚጎለው ባለቤቴ ነሽ ሌላ ሰው የለ ባለቤትን እንግዲህ ምን ብለ ተጠራጠራለህ ያብራከ ከፋይናት እና በቃ ያው ብሩም የሚገኘው ከዛ ነው በቃ እና ራሴን በቃ መጠራጠር ጀመርኩኝ እና በቃ በተደጋጋሚ ገንዘብ አስቀምጠ ሲጎልብህ አው ይጎላል ሲጎል ደግሞ በቀላል አይደለም 5000 10000 ነው የሚጎለው እና እኔ ስተቱ እንዴት ነው ምንድነው ሌላ ሰው እዚህ ቤት አይገባ ቁልፉ በኔና በሷ እጅ ነው ያለው እና በቃ ያ ነው እና በዛ ነው ጥርጣሬውም የሰፋው እንደገና ደግሞ ያው እንደዚሁም እጅ ከፍንጅን ያው ይያታለሁ እስኪ እሱን አጋጣሚ ንገረኝ
አዎ እሱም ማለት አንተ እንደዚህ እንደምትከታተላት አታውቅም አንድ እርግጠኛ አይደለችም ማለት አንተ በአይን አላየህም ያንን ነገር ለመጀመሪያ ጊዜ ስታይ ነው ባለቤትህ እንዲህ አይነት ነገር እንደምትጠቀም አንተ አትቀምም ማለት አታጨስም እንደዚህ አይነት ሱስ ምናምን የለብህም እና ባለቤትህን በምን አጋጣሚ ነው አላመነችልህም ቁጭ ብላችሁ አልተነጋገራችሁም ይሄ ችግር እንዳለባት ከዚህ ችግር መውጣት እንደምትፈልግም ቁጭ ብላችሁ በጋራ በስምምነት ያደረጋችሁት ውይይት አልነበረም በምን አጋጣሚ ነው ታዲያ በቀጥታ እሷን ተከታትለ ይሄንን ነገር ስትጠቀም ወይንም ስታደርግ እጅ ከፍንጅ ያስኳት ያልከኝ አሁን አንደኛው ከኔጋ ያሉ ረዳት ሾፌሮች አሉ እሷ ቀማ ስትመጣ አይኗንና አፏን ስታላምጥ ያታሉኝና አጋጣሚ ሳይ አፏ ውስጥ የጫት እንትን አይቻለሁኝ እሺ ከዛ በቃ ምንድነው እየሰራሻለሽ ከዛ ከተጠቆምኩ በኋላም ነው አሁንም በድጋሚ ያንን ነገር እንትን ያልኩት ምኑን የጠየቅኳት እሺ ምንድነው አሁንም አልተውሽም ማለት ነው እኔን ትምህርት ቤት ሄዳለሁ ብለሽ ነው ሄድሽው የማታ ተማራለች ግን አንቺ እሱ ጋር አይደለም ያለሽው ይሄው ጫት ቀመሻል ታስታውቂያለሽ አፍሽም አለ ከእንደገና ድንገትም ደግሞ መጥቼ እቤትም መጥቼ ድንገት በማጠብቀው ሰዓት መጥቼ ጉንጯ ሞልቶ አይቻለሁኝ እሺ በጫት ማለት ነው እና ይሄንን ሁሉ ነው እንግዲህ ከዚህ በኋላ እቤትም አልተውሽም በደጅም አልተውሽም እንዴት ነው ሰላም የምናገኘው ገንዘብም ከዚህ ቤት እየጠፋ ነው እየጎደለ ነው እኔ ባለቤቴ ነሽ አንቺን የምጠራጠርበት ምንም አይነት ምክንያት የለኝም እባክሽን በቃ ሌላ ሰውም አማላጅ ለመላክ አልፈለኩም በቃ በራሴ ሰዓት እኛ እንፍታው አይነት ነገር ነው እንፍታው ነው ግን ምንም ጭራሽ እየባሰነ የመጣው ከዛ በቃ ያ ነገር አልተመቻትም ቁጥጥሬ ከበፊቱ ሱስ ነው ልትተው አልቻለችም እና ያንን በቃ ስላልተመቻት ብቻ ከጋብቻ በፊት እሷ ከመጋባታችሁ በፊት ይሄ ነገር ነበር ነው ከጋብቻ የለም ሳገባት ገና 17 አመት ልጅ ናት ምንም የምታውቀው ነገር የለም ይሄ መጣው እንዴት ሊመጣ ቻለ በያስብ እኮ ነው አዎ ይሄ ሊመጣ ይቻለው በቃ ልጅቷ እኔ ሳገባት በጣም ልጅ ናት ግን አስተሳሰቧ አይምሯ በጣም ትልቅና ሳላስበው ነው ወደ ትዳር ውስጥ የገባሁት ማለት በቃ የሷ አይምሮ ከመጠብቀው በላይ ነው ይሄ ነገር ሁሉ አልተከሰተም እና እንደሚገባኝ በጓደኞቿ ነው እሷ ገና በልጅነቷ ሁለት ልጅ መውለዷ ከእንደገና እሷን ካገኘው ሰዓት ጀምሮ በአቅሜም በገንዘብም ደረጃ ከፍ ብሏል እና እኔ እሷ በስራ ሳይሆን በጸሎት እንድታግዘኝ ነበር ዋናው ፍላጎቴ ምን ማለት ነው በስራ ሳይሆን በጸሎት እንድታግዘኝ ነው ማለት በቃ ማለቴ ጠንካራ ስራ እንድትሰራ አትፈልግም ነበር አንተ ማለቴ አው እሷ ስራ ሰርታ እቤት ለልጆች በሰራተኛ የሚባከነው ገንዘብ ያህል እሷ ከደጅ አታመጣ ካላት ሁኔታ ጋር ሰርታ ብታመጣ ወይ 1000 ብር ወይ እቤት ግን የሚጠፋው ከ2 ከ3 ሺህ ብር በላይ እየጠፋ ነው ያለው ስለዚህ እኔ ልጆቹን በሰላም እያሳደግሽልኝ እና እኔ ሶጣና ስገባ ብቻ በጸሎት አግዤ ነው ማለት እውነትም በጸሎት በጣም ታግዘኛለች ስኬታማም ነኝ ከሷ ጋር በቃ ህይወትን በጥሩ መልኩ አሳልፍ ያለውና እንደዚህ አይነት ሶስም የላትም ግን ጓደኞቿ በተደጋጋሚ ጊዜ የሷ በዚህ እድሜ ልጅ መውለድ በዚህ እድሜ ህይወት ስኬታማ መሆን ፍላጎት የላቸውም እኛ ሶደረ ሄደን እኛ ላንጋኖ ሄደን እኛ መተን አንቺ ከልጅሽ ጋር እዚህ ትጨማለቂያለሽ ይላሉ ያ ነገር በቃ በጓደኞቿ በኩል እንደዚህ አይነት ከፍተት አለ መተው እንደና ነገር ያው የሷ ስኬታማ መሆን የነሱ እንደዚህ አለ መሆን ትንሽ ጥያቄ አለ ያን ከፍተት ይመስለኛል እንግዲህ እና ይሄን ያህል እንግዲህ በዛ በወጣትነት እድሜዋ ያልተሳሳተች ሁለት ልጆች ወልዳ 10 አመት ከሆነ በኋላ ነው እንግዲህ እዚህ ውስጥ ስለዚህ ከጋብቻ በፊት ምንም አይነት ነገር አልነበረም ከጋብቻ በኋላ ከ10 አመት በኋላ እሱም በጓደኞቿ ተጽዕኖ ነው እንደዚህ አይነት ሱስ ልትገባ ይቻለችው ነው ያልከኝ አዎ ከዛ እንደዚህም ሆኖ ያው ሰዎች ይቅርታ ማድርግላት ብሎኝ 3 አመት ከምናምን ሆነን
ከዛ እኔ አጋጣሚ ለሱባኤ ጻርቃኔ ሲሄድ ስልክ ደወለችልኝ። እሺ ስልክ ደወለችልኝና የት ነው ያለው አለችኝ። ጻርቃኔ ነኝ ሱባኤ እየገባው ነው አልኩኝ። እዛው በቃ መምጣት ከፈለግሽ እኔ አልኳት። እኔ መጣች። እኔ ሱባኤ ሆኜ እኔ ከተለያያችሁ ከ3 አመት በኋላ ከ3 አመት በኋላ እሺ ሱባኤ ገባች መጣች። እኔ 21 ቀን ጨርሻለሁ ለሷ ብዬ ሌላ 21 ቀን ጨምሬ እኔ 42 ቀን እሷ 21 ቀን ሱባኤ ገብተን ተመልሰን ወደ ቤት መጣን። ከዛ ንሳ አስገብቻት ጸበልም ማስጠመቂያት ከዛ ተመልሳ እንድትገባ አደረኩኝ። ተመልሳ እንድትገባ አድርጌ ለሁለት ወር በቃ ምንም ከሱስም ጽድት ያለ ሁሉ ነገር በቃ ባለቤት ተመልሳ ስትመጣ መጀመሪያ ያለያያችሁ ጉዳይ አለ። መጀመሪያ ያላስማማችሁ ጉዳይ አለ። እሱም እንደነገርከኝ የጫትና የሺሻ ሱስ ነው። ስለዚህ ይሄ ሱስ ተመልሳ ከ3 አመት በኋላ ወደ ህይወት እንደገና ስትመጣ ይሄ ሱስ ተቀርፎ ነው ይሄ ችግር ተቀርፎ ነው እናንተን ያላግባባችሁ ትዳራችሁን እንድትቀጥሉ ያላደረገው እንቅፋት እሱ ተቀርፎ ተወግዶ ነው ወይ ትዳሩ እንደገና እንዲቀጥል እየተደረገው? አዎ ያንን ትቻለው ብላ ነው። እኔም ንስሐ አስገብቻት አብረን ደጋሚ 21 ቀን ጾም ጸሎት አድርገን ጸበል አስጠምቄ ንስሐ አስገብቼ ነው እንግዲህ ቀጣዩን ህይወት ደግሞ እንመራለን ብዬ በእውነት በትክክልም ተለውጣለሽ ብዬ ለሁለት ወር በቃ ምንም ነገር የለም። እሺ ከሁለት ወር በኋላ ቡና ቁጭ ብላ ስታፈላ በቡናው ረከቦቱ ስር ጫት አየሁኝ። ትቻለው ብለሽ ከየት መጣ ደግሞ ይሄልኩ? ሱባኤ ገብተሽ ንስሐ ገብተሽ ዛሬ እንኳን ልጆቻችን በሰላም እንዳናሳድግ ይሄንን አየሁ። ሁለተኛ ከቤት ወጥቼ ደጅ ውዬ ስመጣ ስልክ ስደውልላት የለችም። አሁን እዛው ጓደኛዬ ቤት ስደውል ጫት ቅማ ከጓደኛዬ ቤት ከቤቴ ፊት ለፊት ጫት ቅማ ስትወጣ ከጓደኛዬ ጋር እሱም አያት መኪናውን አቆመ። በእናት አጠገቧ ልድረስባት አልኩና እሱ ስላወቀ አቆየኝ። ከዛ እኔ ገባሁኝ ገና አፏን ሳትታጠብ ደረስኩባት። ከጓደኛዬ ጋር ቤት ስትወጣ ማለት ነው። እዛ ደግሞ ሌላ ጫት የምታስቀማት ጓደኛ አለች። እሺ ከዛ በኋላ በቃ በዚህ እገልሻለሁ አልኳት። በቃ ከዛ ተነስታ ቤተሰቦቿ ጋር ሄደች። ቤተሰቦቿ ይዘዋት መጡ። ከዛ እንደዚህ ነው እንዲህ ነው በቃ ምንም መልሽም ላስገባት አልኩኝ። ከበፊቱ እንደውም አሁን ጭንቅላቴ ተመረዘ። በህይወት ከዚህ በኋላ መኖር ትችያለሽ ኑሪ። ከዚህ በኋላ እንደው እኔ ወደጅ ክብሪት እንኳን እንድትገዢ አልፈቅድልሽም። በቃ እኔ ተመልሰሻል ብዬ ንስሐ ገብቼ አሁን ነው ከበፊቱ ራሴን ያመመኝ ሰላም የሚያጣው አሁን ነው። በጣም በትልልቅ ኃላፊነቶች ቦታ ላይ ሰርተሃል። የተማርክ ሰው ነህ። ለምንድን ነው ባለሙያ እንዲያገዛችሁ ያላደረጋችሁት? አዎ እሱ ላይ ነው እንግዲህ ማለት እንዲህ ለሚዲያው እንትን ብዙ እንትን አሁን ነው በቃ ያ ሁሉ ነገር ያው ከስራም ውጥረት ጋር ብዙ ጊዜ ሚዲያ ላይ እንትን አትልም። አሁን ነው እንደውም በቃ እዚህ ጋር ሲጨናነቅ ሚዲያዎችን መከታተል እንደዚህ አይነት ነገሮች እንዳሉ በስነ ልቦና ማማካሪ እንዳለ እንዲህ አይነትም አሁን ለምሳሌ ከበፊቷ አሁን ታሪኳን ከመነግርህ ጋር እንደው እንደዚህ ስነ ልቦና ቢሆን ሱሷንም ችዬ ተወሰነ ጊዜ ድረስ ፍለፊት እያስቃምኳትም ቢሆን ጭንቅላቷን እየተጠንኩኝ ማስተዋወቅ እንድታገግም ማድረግ እችል ነበር። ስለዚህ መረጃው ስለሌለህ ነው። አዎ እና ያንን በቃ ያንን አጥፋቴ የምለው ትዳሬ 10 አመት የቆየው መፍረስም አንዱ የቻለው ከኔ ስተት የምለው ያንን ነው። መረጃ አልነበረህም ባለሙያ እንዲያግዝ አላደረክም። አዎ ያንንና ቢያንስ ደግሞ እንደው ሱስ ነው ትዳሩን ከማፈርስ እንደው ሱሱን እያወቅኩኝ ፊቴም እያስቃምኩኝ እንደው በስነ ልቦና እንደው እንድታርፍ ማድረግ እችል ነበር። ያንን ሱስ ባንድ ጊዜ አቆሚ ማለቴ ያው መጨረሻ ላይ በምን ተለያያችሁ ታዲያ? መጨረሻ በቃ እኔ እገልሻለሁ ከዚህ በኋላ ጫቱን ሳትተይ ከዚህ በታ ጓደኛዬ ብለሽ
ክብሪት እንኳን እንድትገዢ አልፈቅድልሽም አልኳት። ከዛ በቃ በዛው ወጣች። እኔም ዘመድም ብዙ ሰውም መክሯት ነበረ። እሷም ልትመለስ ፈቃደኛ አይደለችም። ከዛ በኋላ ያው ረጅም አመት ቆየሁን። ከዛ በኋላ ከስቱዲዮ ውጪ ስናወራ በጣም የሚጸጽት በጣም መታከብረው በጣም ትልቅ ምንድነው እሱ ትልቅ ትዝታ ያለ ትዳር ነው ይሄ ትዳር። በመፍረሱ በጣም ታዝን ነበር ስትነግረኝ፣ በጣም ያዘንክ ነው የምትነግረኝና ምናልባት ትግስቱ አልተንጉስ እዚህ ስቱዲዮ ስላለች ከዚህ ጋር ተያይዞ ከዚህ ከሱስ የፈተናቸው ብዙ ትዳሮች አሉ። ከዚህ ከጫት ከሺሻ ከሲጋራ ከመጠጥ ከሌሎችም ሱሶች ጋር በማክሰኞ ፕሮግራማችን በርግጥ በሰፊው ተነጋግረንበታል። ግን ከጊዜ በኋላ የሚፈጠሩ እንደዚህ የሱስ ተጽዕኖዎች ትዳርን ይፈትኑታል። እንዴት ነው መቋቋም የምንችለው? እንዴት ነው ከዚህ ነገር ትዳርን ለማስቀጠል ይሄንን ነገር እንዴት ነው አክመን ትዳሩን ወደ ጤናማ ሁኔታ መመለስ የምንችለው የሚለው ነገር ላይ ሱስ ሲያገረሽስ እንዴት ነው የሚያገረሸው? አሁን ተመልሳ ተጸጽታ ትቻለው ብላ ነው እንደገና የመጣችው። በርግጥ ትታለች ወይ? ትግስት የምትነግረን ነገር ነው የሚሆነው። ከሱስ ጋር ተያይዞ ብዙ አድማጮቻችንም ስላሉ ነው ይሄንን ነገር መተው የሚፈልግ ባል ሊኖር ይችላል፣ መተው የምትፈልግ ሚስትም ልትኖር ትችላለችና በባለ ትዳሮች መካከል ትልቅ ክፍተት ነው። በዚህ ጉዳይ ላይ እናወራለን። ከዛ በኋላ ትዳሩን ፈተ 6 አመት ቆየ። 6 አመት ቆየው። የብዙ ሰው ጥያቄ ነበረ፣ እስከመቼ ነው 2 ልጆች ብቻን ይዘምት ኖረው አለኝ። እኔ ከነ ልጆቼን የሚወድልኝ ሰው ባገኝ አገባለሁ፣ ግን ልጆቼን ለእንጀራ እናት አልሰጥም። የብዙ ሰው ጥያቄ ማለት ትዳርን ፈተ 6 አመት ሞላ ለምንድን ነው ማታገባው ነው ጥያቄው። በቃ ከቤተሰብም ጉዳይ በቃ ይሄንን ነው የሚያስጨንቀኝ የነበረው እና አጋጣሚ በቃ ይሄንን አንተስ ማግባት ትፈልግ ነበር? እኔ በቃ ልጆቼን ለምን እንደሆነ ታቃለኝ ጥያቄ ጠየቁ። ምናልባት ያለፈው ትዳር መፍረሱ ተጽዕኖ አላሳደረብህም ወይ? እንደገና ሌላ አዲስ ትዳር ለመመስረት ችግር አልገጠመህም? ለማግባት ትፈልግ ነበር ወይንስ እንደው ዘመድ ጎረቤት አካባቢ አግባ የሚሉ ተጽዕኖች ስላሉ ነው ከ6 አመት በኋላ ለማግባት የወሰንከው? ለማግባት የፈለኩት ያው ወንድ ልጅ ነህ፣ ልጆችም እያደጉ ሲሄዱ ሁሉም የራሳቸው ኑሮ ይኖራሉ። አንተ ጋር ግን ካጠገብ ማንንም ሰው የለም። ልጆችም የራሳቸው ህይወት ሊኖሩ ይችላሉ። ትዳር የግድ አስፈላጊ ነው። አቅም ይደክማል፣ ጤና ይጠፋል፣ ከጎነ ማንንም የለም። ልጆችም አድገው የራሳቸውን ህይወት ይመራሉ። ትዳር የግዴታ እንደሚያስፈልገኝ አምናለሁ። ግን ያንን ትዳር አምኖበት ልጆች እንዳሉኝ አውቆ ከዚህ በፊት ትዳር እንደነበረኝ አውቆ ይሄን መልስ የሚሰጠኝ ሰው የለም ነበር። እና እንግዲህ አሁን በሁለተኛ በወሯ ወጣች ከመለው ባለቤቴ ጋር ይሄን መልስ ያገኘሁት ከሷ ነበር። እንዴት አገኘ ይሄን መልስ? እንዴት ተዋወቃችሁ? እና እኔ እሷም አጎቷን ልትጠይቅ እኔም ወንድሜን ልጠይቅ ወደ ዝዋይ ማረሚያ ቤት ስንሄድ ቃሊቲ አውቶቡስ ጋር አያትየው መጥተው ከጎኔ ቁጭ አድርገው አስቀምጧት። ያው አብረህ ስትቀመጥ ትጫወታለህ። ሳያት ጣቷ ላይ ቀለበት የለም። አላገባሽም ወይ አልኳት። አይ አላገባሁም። መኪና ውስጥ ነው እየሄዳችሁ ነው የምታወሩት? እየሄድን ነው። አላገባሁም አለች። እኔኮ አግብቼ 2ም ወልጄ ትዳሬን ከፈተው ይሄን ያህል አመት ሆኖኛል ያልኩ ታሪኬን ምንም ሳልደብቃት አጫወትኳት። በዛው ያው ዝዋይ ማረሚያ ቤት ደረስን። እሷም ወደምትጠይቅበት እኔም ወደምጠይቅበት ስንሄድ ስልክ እኮ አልሰጠኝም አለችኝ። እኔ በቃ ታሪኬን ማውራት እንጂ ስለምንም ያነሳውላት ነገር የለም። ስልክ እኮ አልሰጠኝም አለችኝ። ተመልሼ ስልኬን ሰጠኋት። ከዛ እሷ በደርሶ መልስ ነው ያስቆረጠችው። እኔ ደግሞ ወንድሜን ጠይቄ ወዳው ተመለስኩ። ማታ ደወለችልኝ። እና በቃ ታሪክ ደስ ብሎኛልና ልጆችን መጥቼ ቤት ልልህ አለችኝ። ቀጠሮ ቀጠርኳት። መታ ልጆቹን ቤት አየች። ልጆቹን ወደደቻቸው። በሌላ ቀን መጥቼ ቤት እኔ ጋር ላቆያቸው አለችኝ። ለ3 ቀን ወስዳ ቤት ወሰደቻቸው። እንግዲህ አሳዳጊዎቿ ጋር አያቶቿ ጋር ወስዳ 3 ቀን አሳድራ መለሰች። ከዛ በቃ በትዳር ላይ አብረን ብንኖርስ እኔ ልጆችን ወድጃቸዋለሁ አለችኝ። ይሄንን ማንም ሰው ያለኝ የለም። ልጅቷ በጣም ቆንጆ ናት፣ ውብ ናት፣ ወጣት ናት።
እኔ አግብቻለሁ ፈትቻለሁ ልጆች አሉኝ ይሄንን ድርጊት እስካሁን ከማን የሰማሁት ስለሌለ ጥያቄው ከሷ መምጣቱ ልጆችህን መውደዷን እንድትወዳት ያደረገኝ አዎ ከዛም በኋላ ደግሞ በቃ የሷ ደግሞ አንዳንድ ታሪኮችን ስትነግረኝ በቃ ውስጧ ገብቼ በቃ እንደው ልረዳት አሳዛኝ ሆነ ታሪክ ነው የነገረችኝ ከዛ ያው ውስጤ ገባ ከእንደገና በድጋሚ አሁን ሌላ ጊዜ መጣ ደግሞ አሁንም ልጆቹን ወሰደች እና የትዳሩ ጥያቄ ስለ አይ ጸሎት ላደርግበት ሱባኤ ያስፈልገዋል እኮ አንቺስ ምን ያህል አምነሽበት ነው እኔ ልጆች አሉኝ ወደሽ ነው ምን ያህል ደስተኛ ሆነሽ ነው ግን ለማንኛውም እኔ ልጠይቅ አልኩኝ ይሄንን በመጠይቅ ሰዓት በመሃል ላይ እህቷ ከውጭ ባል አግኝታላት ፕሮሰስ እንደምትጀምር ነገረችኝ ማን ይነገር ይሄንን እሷ ራሷ ወደ ውጭ ሊሄድ ነው ባል ተገኝቶልኝ ወደ ውጭ ሊሄድ ነው ብለሃለች አንድ ጥያቄ አለኝ እየመጣች ልጆችን ተወስዳለች ትንከባከብልሃለች በተደጋጋሚ አንዱ ለሶስት ይሄንን ነገር ታደርግ ነበር እናንተ ግን አንተ እና እሷ በጋራ ቁጭ ብላችሁ ትገናኙ ነበር ወይ ትነጋገሩ ነበር ወይ የጋራ ህልማችሁን የጋራ ራእያችሁን እንደው ነገ በትዳር አብሮ እንደሚኖር ሰው ነው ወይ ስታወሩ የነበረው ወይንስ ከልጆች ጋር ያላት ቅርበት አንተ ቦታ እንድትሰጣት እሷን እንድትቀርባት አደረገ እንጂ ስለሷ ምን ያህል ታውቅ ነበር እሷ ስላንተ ምን ያህል ታውቅ ነበር በጋራ ጊዜ ነበራችሁ የምታሳልፉት ይሄን ያህል የለም በቃ እኔ ላይፍ ስትሪንግ ከመጀመሪያ ጀምሮ የደበኳት ነገር የለም እንዴት እንደምትተዳደር በምን እንደምትተዳደር እስከ ቤትም ድረስ መጣ አይታለች የደበኳትም ልጆቼንም ሁሉንም ምንም የደበኳት ነገር የለም የጋብቻ ጥያቄ ከሷ ሲመጣ ስለሷ ለማወቅስ ምንም ያደረከው ጥረት አልነበረም አዎ ስለሷ ምንም ለማወቅ ያደረኩት ጥረት የለም ለምን እኔ በቃ ከፈጣሪ ጋር ብቻ በጸሎት መጠየቅ ነው ያለኝ እና ያንን ስትጠይቅ እኔ መጠየቅ ነው እና እኔ ምንም እንደው ደስ የሚል ነገር አላየሁም አልኳት አሁን እሷ የውጭ ፕሮሰስ ጀምራ ፎቶ ላኩኝ አለች ፎቶ ላኪ ተብዬ በቆምም ለምንድን ነው ውጭ ሀገር ባልተገኝቶልኛል ላገባ ፕሮሰስ ያረኩ ነው ብላ አንተን ደግሞ ለጋብቻ እየጠየቀች ነው ይሄ ጥያቄ ያልፈጠረብህም አንተ ጋር አሁን መጀመሪያ ነው ለጋብቻ የጠየቀችኝ ማለት ነው እሺ ለጋብቻ ጠየቀችኝ በዚህ ጸሎት አደርጋለሁኝ እያልኩኝ ስል የሆነ እድል የውጭ እንትን እድል መጣልኝ አለችኝ እሺ ኦኬ ማ ጥሩ ነው ለኔም አሁን እረፍት ነው በዚህ ጋር የሷ የትዳር ጥያቄ አስጨንቆኝ ነበር እንዴት ነው የሚለው ማለት ነው ያስጨንቀኝ ነበር ከዛ በኋላ ይሄ ነገር ሲሆን እና ምን ልርዳሽ አልኳት በቃ ልጆቹን እኔ ልሙላቸው እንደ ልጆቼ ብዬ አለች ፎርም ላይ ሞላች ያንተ ልጆች ሞላች እሷ ፎርም ላይ እሺ አዎ እኔ እዛ እጄ አግብቼ ከዛ ደግሞ ተፋትቼ አንተ ነው ወስዳለሁ እና ልጆቹን አለች በዚህ እንትናለን ተስማማችሁ አዎ ለምን ተስማማችሁ ማለቴ በቃ ያው ህይወቷን እሷ አግብታ ውጭ ሀገር ሄዳ አግብታ ፈታ አንተን እንደገና እንድታገባ እንዴት ተስማማላችሁ በዚህ አዎ ልጆቹን በቃ እንግዲህ ያው የሷ አመለካከት ነው እኔ አይሆንም ብዬ እሷን እድል እዚህ ጋር ማበላሸት የለብኝም እሺ እሷ ከሄደች ልጆቼ የሚሄዳሉ የሚል ተስፋው አለኝ ከኔ በላይ ማለት ነው የኔ ቀጣይ የመጨረሻ ነው እሷ ያው ልጆቹን ነው ልጆቼ ስል መውሰድ ይችላል ከዛ በኋላ ደግሞ አንተም ባሌን ፈትቼ አንተን ወስደሃለሁ ስትል ነው በዚህ የተስማማህ አዎ እሺ ተመልሰን እንመጣለን አድማጮቻችን እንግዲህ በመከታተል የምትገኙት ከፋና ኤፍኤም 98.1 በቀጥታ እስከ 11 ሰዓት ድረስ ወደናንተ የሚደርሰው የእርቅ ማዕድ ፕሮግራማችን ነው 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ቃ ሳይመለስ ሚስቴ ያልኳት ሴት ወደ መጣችበት ተመለሰች በተስፋ በጤና በገንዘብ ተሰብሬያለሁ በኔ ደረሰ አይድረስባችሁ የሚለን ባለታሪካችን ሰለሞን እዚህ ስቱዲዮ ይገኛል እስከ 11 ሰዓት ድረስ ሙሉ ታሪኩን እየሰማን አብረን እንቆያለን መልእክት ሰምተን እንመለስ መልካም ጊዜ ይሁንላችሁ 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ቃ ሳይመለስ ባለቤቴ ወዳጄ አጋሬ ያልኳት ሴት ወደ መጣችበት ተመለሰች ይሄ በጣም አስደንግጦኛል በጤናዬ ላይ በስነ ልቦናዬ ላይ በገንዘቤ ላይ ተስፋ አስቆርጦኛል ተሰብሬያለሁ በኔ ደረሰ በአድማጮች አይድረስ ሌሎቹ ከኔ ታሪክ ከኔ ህይወት ከኔ ተሞክሮ ይማሩ ብሎ እዚህ ስቱዲዮ መጥቷል የእርቅ ማዕድንም በር በዚህ ምክንያት አንጓጉቷል ትጂ እንኳን በደህና መጣሽ እንዴት ነሽ ይሄን ማይክ እንጠቀም መሰለኝ
እንኳን ቆየኸኝ እንዴት ነሽ? እንደው በመግቢያዬ ሳስተዋውቅ እንደነበረው በአሜሪካን ሀገር ከሳራ በታች አፍሪካ ውስጥ ላሉ ሀገራት ከሳራ በታች ላሉ ሀገራት በማህበረሰቡ ለውጥ ላመጡ ወጣቶች ወይንም የለውጥ ሐሳብ ላላቸው ወጣቶችና ድርጅቶች ያንግ አፍሪካን ሊደርሺፕ ዋሽንግተን ፌሎሺፕ በተሰኘ ፕሮግራም ላይ 6 ሳምንት ትሬኒንግ እንደሚሰጥ ይታወቃል። ይሄ ነገር ከዚህ በፊት የተለመደ ይመስለኛል። እንደሚታወቀው ወርቅ ማዕድ ደግሞ በኢሲኤስፒ ፕሮግራም ላይ በነጻ በሚያደርገው የስነ ልቦና ድጋፍ በ9 ወር ብቻ ለ1000 ሰዎች ለ1000 ባለትዳሮች ለ1000 ቤተሰቦች ለ1000 ጥንዶች ተጠቃሚ አድርጓል። እነዚህን ሰዎች በነጻ በኢሲኤስፒ ፕሮግራሙ በዚህ መሰረት በአሜሪካን ሀገር በሚሰጠው ያንግ አፍሪካን ሊደርሺፕ ትሬኒንግ ላይ እንግዲህ ከእርቅ ማዕድ ትግስት ዋልተንጉስ ተካፈላለች ብዬ ለአድማጮቼ ይሄን ነገር አሳውቄ ነበር በመግቢያዬ ላይ እና በአሜሪካን ሀገርና በልዩ ልዩ ዓለም የምትኖሩ ኢትዮጵያውያንም ሌሎችም ሀገራት በተለያዩ ሀገራት ዓለም እኮ ብዙ ነው። እኛ ምን ኖሮ ምድር ላይ ስለሆነ ነው እንጂ ዓለም ብዙ ነው። ስለዚህ በተለያዩ ሀገራት የምትኖሩ የእርቅ ማዕድ ቤተሰብ ለመሆን የምትፈልጉ ዜጋ አንለይም የትም ሀገር ዜጋ የትኛውን ሀገር ዜጋ ሊሆን ይችላል። ኢትዮጵያውያን ለኛ ቅርብ ናቸው። እንግዲህ ወገኖቻቸውን እንዲደግፉ በእውቀታቸው በገንዘባቸው በማቴሪያል እንዲደግፉ እየጠየቅን ነበርና ይሄንን ነገር ደግሞ በፌስቡክ ገጻችን ላይ እርቅ ማዕድ ቲቪ ኦር ራዲዮ ሾው ላይ ሙሉ መረጃ ስላለ ያንን ላይክ አድርገው እንዲከታተሉ ወይንም እርቅ ማዕድ media@gmail.com ላይ እንደዚሁ መረጃዎችን እንለቃለን። ይሄንን በተመለከተ እንደው የአሜሪካ ጉዞሽ ምንን በማስመልከት ነው ይሄንን የመሳሰሉ መረጃዎችን አጋጣሚ ሆኖ የኢሲኤስፒ ፕሮግራም እንደሚታወቀው በጣም ብዙ ሰው በነጻ አገልግሎት ይሰጣል። ቅድም እንደተጠቀስከው 1000 ሰዎች ያክል በ9 ወር በጣም ብዙ ቁጥር ነው። ምንቴ 1000 ሰው ማለት እጅግ በጣም ብዙ ቁጥር ነው፣ ከፍ ያለ ቁጥር ነውና ይሄንን አገልግሎት እንግዲህ በመስጠት ላይ እንገኛለን። አሁንም እየሰጠን ያለ ነው። ምንድነው እንግዲህ ፕሮግራም ዲዛይን ስናደርገው የጠበቅነው የሰው ቁጥር አለ። ነገር ግን ከጠበቅነው በላይ በተለይ በኢሲኤስፒ ፕሮግራም እየተመለከትን ያለው ነገር ምንድነው እጅግ ቁጥሩ ከጠበቅነው በላይ ነው ሰዎች የሚመጡት አገልግሎቱን ለመውሰድና ብዙ ፕሮግራሞች መሰራት አለበት። ማለት አገራችን ውስጥ ካየ የጤና ተቋማት ያለ የተለያዩ ተቋማት ተመለከታለን። ግን በዚህ በስነ ልቦናው ዘርፍ ግን የሚሰራ ተቋም ግን ብዙ አንመለከትም፣ ብዙ በስፋት የለም። ስለዚህ ምንድነው የምናስበው እኛ ቢሮ ላይ በተመደጋጋሚ የሚመጡ አንዳንዴ በጣም ነው መደነግጠው ኮሪደር ሁሉ የቢሮ ይሞላል። ሰዎች ሌሎች ቢሮ ሁሉ እስከምንረብሽ ድረስ ማለት ይቻላል በጣም ከባድና መጨናነቅ ባለበት ሁኔታ ነው የምንሰራው። ስለዚህ ከአቅም በላይ እጅግ አሁን ያያየናቸው ያሉ ደንበኞች ከአቅማችን በላይ ነውና ምንድነው 10 አመት በተለይ ሬዲዮ ፕሮግራም አጋሮቻችን በመናገኛቸው ድጋፎች እስከ 10 አመት ድረስ ዘልቀናል። ነገር ግን አሁን ከሬዲዮ ፕሮግራም ላይ የምናገኛቸው አጋሮቻችን የምናገኛቸው ድጋፎች ያን ያህል አጥጋቢ ሆኖ አላገኘነው። ማለት ምን ማለት ነው? ተጨማሪ ያስፈልገናል። ተጨማሪ ድጋፍ፣ ተጨማሪ እገዛ ያስፈልጋል። ከነሱ በላይ መሄድ አለበት በያስባለሁ። ለዚህ ተጨማሪ እገዛ ስናስብ ሁሉም ሰው መሳተፍ አለበት። ሁሉም ሰው እጁ ማስገባት አለበት። ምክንያቱም እርቅ ማዕድ የሁሉም ሰው ቤተሰብ ነው። ምክንያቱም እንሰራው ቤተሰብ ላይ ነው፣ ሰላም ላይ ነው። ለዚህ ያንዳንዱ ቤት ውስጥ ገብተናል። ያንዳንዱ ቤት እያኳኳን ነው ብዬ ነው ማምነው። በዚህ ምክንያት አዲስ ፕሮግራም አጋጣሚ ሆኖ እንደው ይሄ የዋሽንግተን ፌሎሺፕ ፕሮግራም መጣና አጋጣሚ የመሄጃው ነገር ተገናኘ እንጂ በእቅድ ደረጃ ተይዞ ነበር። ምንድነው በየትኛው አገራት ላይ የሚገኙት በአለም ላይ ተሰራጭተናል ኢትዮጵያኖች በያስባለሁ። እርቅ ማዕድን በጣም እንወደዋለን። ዩቲዩብ ላይ እናያለን። ምትልኩልን መልእክት አለ፣ ምታረጉልን በጣም ብዙ ጊዜ እንደው ምን እናገዛችሁ ይሉናል። እውነት ለመናገር ያው እንግዲህ 10 አመት ምንም በቃ ፕሮግራማችንን ተጠቃሚ ሆኖ ተማሩ ያለን የመጣ ነው። አሁን ላይ ግን በጣም ያለው የሰው ቁጥርና አገልግሎቱን ማግኘት የሚፈልገው ሰውና ደግሞ እርቅ ማዕድ አሁን ላይ ያለው አቅም እኩል ነው ማለት ይከብዳል። በጣም ተለያይተዋል። በዚህ ምክንያት ማንኛውም ሰው ተገልጋዩ በጣም ከመብዛቱ የተነሳ ማለት እጅግ በጣም አገልግሎት ነው የምንሰጠው፣ ሰርቪስ ነው የምንሰጠውና በዛ ላይ ደግሞ ነፃ ነው። ምክንያቱም እኛ ምናምነው ሰውን የሚመጣውን ሰው በተለይ ደግሞ አገራችን ላይ ማልተለመደም እርግጥ በውጭ ሀገር ብታይ በጣም ከፍተኛ ገንዘብ ነው የምትጠየቀው። ይሄንን አገልግሎት ለማግኘት በጣም መክፈል አለበት። አሁን ግን ያገራችን እኛ እንግዲህ አፍሪካ ውስጥ ነው ያለነው። ኢትዮጵያ ናት ደግሞ
ምን ያክል ሰው አቅሙን ገንዘብ አውጥቶ እንግዲህ ከሕክምና በዘለለ ለስነ ልቦና ድጋፍ አገልግሎት መክፈል ይችላል የሚለው 10 አመት ጉዞ አይተነዋል። ብዙ ሰው አቅም የለውም። ስለዚህ ይሄንን አቅም ስለሌለው በነፃ ይሄንን ፕሮግራም ዲዛይን አድርገን እየሰራን እንገኛለን። ወደፊት መስራት እንፈልጋለን፣ እየሰራንም ነው። ስለዚህ በተለይ ከዚህም ከፕሮግራሙም ከስልጠናውም በኋላ መቆይባቸው ጊዜያቶች ካሉ ከተለያዩ ሰዎች ጋር አገናኛለሁ። በነገራችን ላይ የምንሄደው የምናስበው ገንዘብ ማሰባሰቢያ ብቻ አይደለም፣ ግን ውጪ ሀገር የምትኖሩ በተለይ ዛሬ መልእክት ማስተላልፈው በተለይ በእኛ ሙያ ላይ ስነ ልቦና ሳይንስ ማህበራዊ ሳይንስ ያጠናችሁ ኢትዮጵያኖች ካላችሁ ደግሞ አግዙ። ምክንያቱም ይሄንን ሴንተር እርቅ ማዕድን ማሳደግ የምንፈልገው በአቅም ብቻ ገንዘብ ብቻ ሳይሆን በእውቀትም ነው። እጅግ የተማሩ እጅግ ብዙ የሚያውቁ ባለሙያዎች እንዲሆኑ ነው የምንፈልገው እኛ ጋር የሚሰሩት ባለሙያዎችና ባላችሁ አቅም በመላው ዓለም ላይ ያላችሁ በተለይ ደግሞ አሁን ወደ አሜሪካን ስለሚሄድ አሜሪካን ውስጥ የምትኖሩ ኢትዮጵያኖች ከጎናችን እንድትቆሙ ጠይቃለሁ። ምንድነው የተዘረጋው ሲስተም ማለት ኢትዮጵያ ውስጥ ያሉ ሰዎች እርቅ ማዕድን ለመደገፍ ቢፈልጉ የተለያየ አድማጮች አሉ በየክልሉ ያሉ በየዘርፉ ያሉ ሰዎችና ለመደገፍ ቢፈልጉ በምንድነው ፖስት አድርገናል እየተሰራ ነው ያለው ማግኘት ይችላሉ ፌስቡካችን ላይ ቢገባ ማለት ነው። እንዲሁም ደግሞ ከዛ በዘለለ ደግሞ የኢሜል ቅድም የኢሜል አድራሻችንን ጠቅሰናል ማለት ነው። በተለይ ብዙ ጊዜ ፌስቡካችንን ነው የምንጠቀመው። ዩቲዩብ ላይ በተለይ የሚጫኑ ፕሮግራሞች አሉ። እዛ ፕሮግራሞች ላይ የምናስቀምጠው መልእክቶች አሉ፣ የድምጽ መልእክቶች አሉ። እሱን በመጠቀም ሰዎች ከኛ ጎን እንዲቆሙ ምክንያቱም በሚቀጥለው አመት በጣም አዳዲስ ሰፊ ዲዛይን የተደረጉ ፕሮግራሞች አሉ። እታች ድረስ ለመድረስ አስበናል። በስልጠናም በዚህ በስነ ልቦናው ድጋፍና 10 አመት መተናል። ከ10 አመት በኋላ ግን አሁን ደግሞ የእናንተን አጋርነት የእናንተን ድጋፍ እንፈልጋለን። ምክንያቱም ያው 10 አመት በእነዚህ በኢን ፕሮግራም ስፖንሰር ባደረጉ አጋር ቤተሰቦቻችን እንደውም ስፖንሰር ሳይሆን ቤተሰቦቻችን ናቸው ማለት ይቻላል። ስፖንሰሮቻችን ቤተሰቦቻችን ምክንያት ነው እዚህ ጋር ይደረስነው። ስለዚህ በኋላ ድጋፍ እንድታረጉልን አስበናል። ሌላ ደግሞ ያዘጋጀነው እንግዲህ የእርቅ ማዕድ ቤተሰብ የሚባል እንደ አባልነት ነው የሚባለው፣ ግን የኛ እንደ አባልነት መታወቂያ አይደለም። የእርቅ ማዕድ ቤተሰብ ነው። ምንድነው ምን ማለት ነው የእርቅ ማዕድ ቤተሰብ ማለት ምንድነው? አንድ ሰው እሱ መስጠት የሚፈልገው ነገር ማዋጣት በጉልበት በእውቀት ሊሆን ይችላል፣ ያለውን ነገር በገንዘብ ሊሆን ይችላል ማዋጣት ይችላል። ያኔ ምን ሰጣው አለ ሰርቲፊኬት አለ። ሰርቲፊኬት የእርቅ ማዕድ ቤተሰብ ነው የሚለው ምንድነው? እርቅ ማዕድ እሱ ቤተሰብ አባል ነው። እንደገና የእርቅ ማዕድ ቤት ውስጥ ገብቷል ማለት ነው። ለዚህ የቤተሰባዊነት ስሜት ነው ያሉት ከደንበኞቻችን ጋር ይሄንን ቢሮ ድረስ መተው ማግኘት ይችላሉ። የተዘጋጁ ፕሮግራሞች አሉ እንደው በቅርብ ጊዜ መስከረም ላይ ያዘጋጀናቸው የገቢ ማሰባሰቢያ ፕሮግራሞች አሉ። ዲዛይን ያደረግነውን ፕሮግራም ይፋ እናደርጋለን ማለት ነው። ጥሩ እንግዲህ እስካሁን ስንሰራ ቆይተናል። ጊዜ እንዳልይዝ ብዬ ነው እንጂ ብዙ ነገሮች መልካም ጉዞ ነው የምመኝልሽ። እንግዲህ ስትመለሽ ይዛ ያለውንም ነገር እንደዚሁ ተነግሪናለሽ ለአድማጮቻችን እንደዚሁ ስለሚጠብቁ ማለት ነው። ግን ከባል ታሪክ ጋር በተለይ ከቀደመ ትዳሩ ጋር ተያይዞ ተከታትለሽናል። ከስቱዲዮ ውጪ ሆነሽ ስታደምጪ እየሰማው ነበር። ከዚህ ከሱስ ጋር ተያይዞ ትዳር ሲመሰርቱ የሌለ ሱስ ከትዳር በኋላ 10 አመት ከቆዩ በኋላ እንደ ጫት እንደ ሺሻ የመሳሰሉ ሱሶች ነበሩባት ባለቤቱ ከ10 አመት በኋላ ይሄ ነገር የተፈጠረውና ምንም አይነት መረጃ አልነበረኝም። በክርክር ነው አቁሚ፣ ከዛሬ ጀምሮ ከቤት እንዳትወጪ፣ ይሄ ነገር ማድረግ የለብሽም ሚሉ ክርክሮች ነበሩ። ከስቱዲዮ ውጪ ስናወራ በጣም የሚጸጸትበት በጣም የሚወድ በጣም የሚያከብረው ትዳር ነበር በዚህ ምክንያት የፈረሰው እና ከብዙ ሱባኤ ከብዙ ንስሐ በኋላ ከ3 አመት ተለያይተው ተመልሰው ወደ ትዳር ገቡ፣ ተቀላቀሉ። ግን ያ ነገር አገረሸ። እንደው በተመሳሳይ በዚህ ሁኔታ ውስጥ ያሉ ብዙ ትዳሮች ይኖራሉ። በዚህ በሱስ በተለይ መጠጥ ሊሆን ይችላል፣ ጫት፣ ሲጋራ፣ የተለያዩ አይነት ሱሶች ሊሆኑ ይችላሉና ብዙዎችንም ቤት እየፈተሽ ያለ ነገር ነው ብያምናለሁ። በተደጋጋሚ ማክሰኞ ዕለት በዚህ ፕሮግራሞቻችን ላይ ሰርተናል እና እንዲህ አይነት ነገር ሲያጋጥማቸው ምንድነው ማድረግ ያለባቸው? ከዛሬ ጀምሮ እንዳትጠጣ፣ ከዛሬ ጀምሮ እንዳትቅም፣ እንዳታጨስ የሚሉ ማስፈራሪያዎች ብቻ ያንን ነገር ያስታግሱታል? መፍትሄ ይሰጡታል ወይ? ምን ትመክሪያቸዋለች? እስኪ እንደው በየቤቱ ለሚያደምጡን በመንገድ ላይ ሊሆን ይችላል፣ ባሎች ሊሆኑ ይችላሉ፣ ለሚስቶች እንደዚህ ቤተሰቡን በምን ያክል ይፈትናል ነው። 2 ልጆቹ ነው በዚህ ትዳር ይሄ ትዳር የፈረሰው፣ ሁለት ልጆች ናቸው የተፈተኑት ማለት እንችላለንና ይሄን ታሪክ ከመጀመሪያ ትዳሩ ስላየን ነው በዚህ ላይ የምትነግሪን ነገር ካለ? ብዙ ጊዜ ለአድማጮቻችንም እንናገራለን። በዚህ በተለይ ከሱስ ጋር የተገናኘ ችግር ካየን ማለት ነው በዋነኝነት የመፍትሄው ትልቁን አካል ድርሻ የሚወስደው ባለቤቱ ነው። እዚህ ችግር ውስጥ ያለ ባለቤት ነው። በርግጥ እዚህ ስራ ላይም ስንቆይ ሁለት አይነት ሰዎች አጋጥመውናል ማለት ይቻላል። አንደኛው እንዳልከው በማስፈራራት
ለማውጣት ከሱስ ውስጥ ለማውጣት የሚታገሉ ሰዎች አሉ በመምታት በመደብደብ በመሳደብ ሞራል በሚነካ ነገር በመናገር በማንቋሸሽ ከዚህ ችግር ውስጥ ማውጣት ይችላል ብለው የሚያስቡ ሰዎች አሉ በሌላኛው ደግሞ አቅጣጫ ስትመለከተው ደግሞ እኔ በጣም ብንከባከበው ወይም በመከባከባት ፍቅር ብሰጣት እንደገና ደግሞ እኔ አብሬያት በሆነ እኔ አብሬው ቢሆን እሱ ከሱስ ይወጣል ብለው ደግሞ የሚያስቡ ሰዎች አሉ ማለት ነው ሁለቱም ሰዎች ያሰቡት ነገር ጥሩ ነው እንደ ሐሳብ ካየው ማለት ነው ያን ሰው ለመርዳት ነው ወይንም ያ ሰው ከሱስ ወጥቶ ለማየት ነው ግን በጣም እዚህ ጋር አንድ ትልቅ ፒክቸር አንድ ትልቅ ምስል ረስተናል በያስባለሁ እሱ ምንድነው የረሳነው ነገር የዚህ የችግሩ ወይንም የችግሩ ባለቤት ልበለ የሆነው ግለሰብ ነው ያ ማለት ምንድነው ግለሰቡ ምን ያክል በመጀመሪያ ደረጃ ሱሱ መጠጥም በለው ጫትም ቢሆነው በለው እዚህ ሱስ ውስጥ ገብቷል እንግዲህ ይሄ ሱስ ምን ያክል ህይወቱን ብቻ አይደለም ደስታውን እየቀማ እንደሆነ ተስፋውን ወደፊት የሚያደርገውን ነገር እቅዱን እንደሚያደናቅፍ ምን ያክል አምኖበታል ምን ያክል ተሰምቶታል ምን ያክል ሱሱ እየረበሸኝ ነው ብሎ ያስባል ምክንያቱም ለረጅም ጊዜ ሰዎች መምለው ነው የሚያስቡት እንደውም ሱሱ እንደ ጓደኛቸው ነው የሚያደርጉት እንደ በጣም የልብ ወዳጅ መደበቂያ ሱሱ ባይኖር ኖሮ ምን ሆን ነበር አሁን የሚሉ ሰዎችን ያጋጥመውኛል በጣም ራሴን መጠጥ ውስጥ ባልደብቅ እገላት ነበር መጠጥኝ ሱሱ ውስጥ ባልደብቅ ኖሮ ቤተሰቦቼን ነገር አደርግ ነበር የሚሉ ሴቶችም ወንዶችም አሉ ማለት ነው ስለዚህ ምንድነው የሚሆነው ሱሱ እዚህ ጋር በጣም የልብ ወዳጅ ጓደኛ እንዲያውም ከችግር ሴቭ እንዳደረገ ከችግር እንዳወጣ ሁሉ ተደርጎ ይታሰባል ስለዚህ ብዙ ጊዜ ከዚህ ችግር ውስጥ ለማውጣት ከአይምሮ ነው የሚጀምረው በያስባለሁ ካመለካከት አንዴ በጣም የወጡቁ ሰዎች አሉ የሚገርመው ነገር አሁን እነሱ ላይ ማንን ማንሳት እንችላለን ለረጅም ጊዜ ማለት ይቻላል ለረጅም አመታት ጠጥተው እንደው ለ3-10 አመታት ማለት ይቻላል ጠጥተው የሆነ ሰዓት ላይ ግን ከዚህ ነገር መውጣት አለብኝ ምክንያቱም ደስታዬን ወስዶብኛል ህልሜን ተስፋዬን ወስዶብኛል ስለዚህ መውጣት አለብኝ ብለው ነው የወጡት ስለዚህ ያ አመለካከት ያ ተስፋ እነዚህ ሰዎች ውስጥ አለ ወይ ስለዚህ እዚህ ዙሪያ ላይ የሚኖሩ ሰዎች ትልቁ መስራት አለባቸው በያስማስበው ነገር ምንድነው እነዚህ ሰዎች ያሉበት ህይወት እየኖሩበት ያለው ኢየሱስ ህይወት የነሱ ነገር እየቀማ መሆኑን ለማሳየት ጥረት ማድረግ ይሻላል በያስባለሁ አንዱ ወገንስ ምን ማድረግ አለበት ለምሳሌ ሚስት ከሆነ ሱስ ውስጥ የገባችው ባል ምንድነው የባል ድርሻ ምንድነው መሆን ያለበት ባል ከሆነ እዚህ ነገር ውስጥ ያለው ሱስ ውስጥ ያለው የሚስት ድርሻ ምንድነው መሆን ያለበት ትልቁ ነገር አሁን የተሻለው እዚህ ጋር መደረግ አለበት በየማስበው አብረው የሚኖሩ ሰዎች እዚህ ችግር ውስጥ ካሉ እርዳታ እንዲያገኙ ማድረግ ነው ወደ ተቋማት አሉ በጣም በስነ ከማኑኤል መጀመር ይችላል ሆስፒታል አለው ፕሮግራሞች አሉት እንደዚህ በሱስ ውስጥ ህይወት ውስጥ ያሉ ሰዎች ችግር ውስጥ ያሉ ሰዎችን ለማውጣት የሚደረግ ፕሮግራም እንዳለ አውቃለሁኝ እኛ ማድረግ ያለብን መምከሩን እንመክራለን እንናገራለን ቤተሰብነንና ያስችነንም ከዛ የተሻለው ትልቁ መፍትሄ አካል በየማስበው እነዚህን ሰዎች እርዳታ እንዲያገኙ መንገዱን ማመቻቸት ነው ለምንድነው እርዳታ በሚያገኙበት ጊዜ ትልቁ አብራቸው የሚሰራው ባለሙያ የሚያደርገው ነገር ምንድነው ከህይወታቸው ብዙ ነገር ያጡ መሆኑ እየተጎዱ መሆኑ የሚወዱት ሰዎች በእነሱ ምክንያት መከፋት ውስጥ እንደሆኑ ከምንም በላይ ደግሞ የነሱ ደስታና ሰላም እየተናጋ መሆኑን ማሳየት ነው እነሱ ትልቅ ስራ በያስባለሁ ጥሩ እንግዲህ አድማጮቻችን እስከ 11 ሰዓት ድረስ ከናንተ ጋር እየቆየን መልክቶቻችንን እያደረሰን አብረናችሁ ነን 0115ን በማስቀደም 509151 536006 536008 ላይ ከደወላችሁ አብዱልሐኪም ኑርና ዮናስ አሰፋ እናንተን መልእክት እየተቀበሉ ናቸው እናንተን ከኛ ጋር የሚያገናኝ ስልክ መስመር ነው ቀደም ብዬ ተቀስኩላችሁ እዚህ ባለ ታሪካችን ሆኖ ታሪኩን ህይወቱን ትዳሩን ያካፈለን የሚገኘው ሰለሞን ደግሞ የቀደመ ትዳሩ የፈረሰበትን መንገድ ነግሮናል ከዛ በኋላ ደግሞ ሁለተኛ ትዳሩ እንዴት እንደተጀመረ አውቶቡስ ውስጥ ታክሲ ውስጥ ህዝብ ትራንስፖርት ውስጥ እንደተገናኙና ከዛ በኋላ ልጄን ስለወደደችልኝ መቀራረቡ እንደመጣ አሜሪካን ሀገር ለመሄድ ፕሮሰስ እንደጀመረች እዛ ሀገር ስትሄድ እኔንም ልጆቼንም እንደምትወስድ ከዛ በኋላ አብረን መኖር እንደምንችል አይነት ነገር ቃል እንደገባችሁ ነው የነገርከኝ የነበረው ቀደም መልእክት ከመሄዱ በፊት እንደው እኔ ጥያቄ የነበረው አንተን ለትዳር እየጠየቀች እንደገና ደግሞ አሜሪካን ሀገር የሚያገባት ባል ተገኝቶ ፕሮሰስ እንደጀመረች ሁለቱም ነገር በተመሳሳይ መልኩ እየሄዱ ነው በአንድ ጊዜ እየሄዱ ነው እና እኔና እሷን ያግባባን ነገር ልጆችን በፎርም ስለሞላች ልጆቼ ይሄዱልኛል የሚል ጉጉት እንደማንም ሞላች እንዴትኛው ማባት ልጁ የተሻለ ነገር እንዲያገኝ ሁሉም እንደሚፈልገው እኔም ፈለኩኝ ከዛው ከጥቂት ጊዜ በኋላ ግን አሜሪካን ሀገር ያገባችውን ባሏን ፈታ እኔን ታገባኛለች አብረን እንኖራለን የሚል ስምምነት ነበረን ብለህኛል
ይሄ ትክክል ነኝ አልተሳሳትኩም ከዛ በኋላ ምን ሆነ ትዳራችሁ እንዴት ቀጠለ የሚለው ነገር እያየን እየፈተሽን እንሄዳለን ይሄን ጉዳይ የሚመለከታቸው ሰዎችም ጋር እንደዚሁ በስልክ እየሞከርን በስልክ እያስገባን ብዙዎች የሚማሩበት ትዳር ነው ይሄን ፕሮግራም ስናዘጋጅ አብዛኛው ማስተማር ነው ወርቅ ማዕድ እንግዲህ አንተም ኛ ቢሮ ስትመጣ የኔ ህይወት የኔ ትዳር የኔ ተሞክሮ ከጥንካሬም ከስተቴም ብዙ አድማጮች ይማራሉ ብለን የመጣሁኛ ጋርና እኛም አድማጭን ማስተማር ነው አላማችን ከዛ ውጪ ደግሞ እዚህ የወርቅ ማዕድን አንኳኩቶ የመጡ ባለ ታሪኮችን መርዳት ነው ይሄንን እንቀጥልበታለን እንሰራበታለን አድማጮቻችንም አብራችሁን ሁኑ እስከ 11 ሰዓት ድረስ ይሄንን ጉዳይ ያነሳንን ቆያለን ትንሽ መልእክት ሰምተን እንመለስ ተመልሰን መተናል አድማጮቻችን እንግዲህ በመከታተል የምትገኙት ከፋና ኤፍኤም 98.1 ነው ዛሬ ባለ ታሪካችን ሆኖ እዚህ ስቱዲዮ የቀረበው ባለ ታሪክ 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ቃ ሳይመለስ ሚስቴ ያልኳት ሴት ወደ መጣችበት ተመለሰች በተስፋ በጤና በገንዘብ ተሰብር ያለው በኔ የደረሰ አይድረስባችሁ ነው ሚለን ባለ ታሪካችን ሰለሞን እንግዲህ ሁለተኛው ትዳርህ ነው እንደዚህ የሆነው እየነገርከና ያለውና ታክሲ ውስጥ ትራንስፖርት የህዝብ ትራንስፖርት ላይ ተዋወቅ ነው ብለህኛል ከዛ በኋላ ግንኙነታችሁ እየቀጠለ መጣ ለጋብቻ እንደጠየቀች ነግረህኛል ወደ ውጪም አግብታ እንደምትሄድ ነግረህኛል አንተ ለጋብቻ የጠየቀችበትና አግብታ የምትሄድበት ጊዜ ተመሳሳይ ጊዜ ነው እንዴት ነው ይሄንን አምነህ የተቀበልከው የሚል ጥያቄ አቅርቤልህ ነው መልእክት ወደ መስማት ሄድ ነው አዎ ከዛ ተቀጠለልኝ አዎ እና መጀመሪያ ያው የጋብቻውን ጥያቄ ነው የጠየቀችኝ ይሄንን በጸሎት እንደሚፈታ ሱባኤ መያዝ እንዳለብኝ ተነጋገርን ከዚህ ከ3 ከ4 ወር በኋላ ይሄ የውጭ እድል መጣ አለችኝ እና አንተ አካባቢ ምርመራ ምን ያህል እንደሚፈጅ ጠይቅልኝ አለችኝ ጠይቅኩላት ከዛ ነገርኳት ካስፈለገሽ እኔ ከፍላለሁ ነው ያልኳት ከዛ በኋላ ዝም አለች እኔም ድጋሚ አላነሳሁላትም እሺ ምንም ነገር አላደረኩኝም ከስንት ጊዜ በኋላ እንግዲህ ከተዋወቀን ከሰኔ 12 ጀምሮ እስከ ጥምቀት ጥር 11 ድረስ በቃ ሰላማዊ መልኩ ነው ጤናማ የሆነ መንገድ ነበር ስንጓዝ ነበር ምን ማለት ነው ሰላማዊ የሆነ መልክ ማለት ጤናማ ነው ስትል ምን ማለት ነው በቃ ማለት የሷ የትዳሩ ፍላጎት በተንኮል ያልታጀበ ግን ከሌሎቹ ሴቶች ሁሉ ለኔ እኔን ያሸነፈች ይሄንን በጋብቻ ያሳለፍኩኝ አግብቼ የፈታሁኝ ልጆች ይያሉኝ ይሄን ላግባ ብላ የጠየቀችኝ ማንንም የለም እሺ ለኔ ትልቅ መልስ የተሰጠኛ ነው ያንን ማድረጓ በኔ ልብ ውስጥ ገብታለች ከዛ ከስንት አንድ ቀን አሁንም የትዳሩን ጥያቄ አሁን ድጋሚም ጠየቀችኝ ምን አደረግሽው የውጭውን ጉዳይ ስለ አይ ሰውየው ሽማግሌ ነው እናቴም አልወደደችውም አለችኝ ማለት ውጭ አግብታ ልትሄደው የነበረው ሰው ማለት ነው አዎ ፎቶ ስትልከው እናቴም አልወደደችው እና ደስም አላላትም አለችኝ እሺ አልኩኝ ድጋሚ አሁንም ጠየቀችና መጨረሻ ላይ ንገረኝ እንጂ ለምን ጊዜ ትፈጃለህ ማታገባኝ ከሆነ ራሴን ነው ማጠፋው አለችኝ እሺ በእኔ ምክንያትማ ራስሽን አታጠፊም ምን ማድረግ ነው ያለብኝ አንተ ውስጥ ምንም ነገር የለም ሰለሞን እንደው አድማጮቻችን የሚሰሙናልና ትንሽ ያልተለመደ ነገር ነው እየነገርከኝ ያለውና በተደጋጋሚ የጋብቻ ጥያቄ እየመጣ ነው ከሷ በተደጋጋሚና እኔ ውስጥ ምንም ነገር አልተፈጠረም ምንም ነገር አልነበረም ለጋብቻ አላስባትም ነበር ያልከኝ ነው አዎ አላሰብ እንደው በተደጋጋሚ ሲመጣ የጋብቻ ጥያቄ በቃ የሷ በቃ ከልጆቼ ውስጥ ከዛ በፊት ምን ይሄንን ምንም ነገር የለም ጤናማ ነው ያልኩ ግንኙነታችን ሰላማዊ መልክ ነው ተንኮል ያለበት ብዬ ማስበው ምንም ነገር የለም እሺ በቃ ከዛ በኋላ ራሴን አጠፋለሁ አለችኝ እኔማ ምክንያት አልሆነሽም ምንድነው ከኔ የምትፈልጊው አልኳት እሺ ሽማግሌ እንድትልክ በማዘጋጃ እንድንፈራረም ከዛ በፈለከው በቁርባንም ቢሆን ሶስቱም ይመቸኛል አልኳት በጋብቻው ተስማማ አገባሻለሁ ያልካት ካላገባኸኝ ራሴን አጠፋለሁ ስላለች ነው አዎ እንዴት ደዛ ስላለች ታገባታለህ አንድ እሱ ነው ሁለት ደግሞ ለልጆች ያላት አመለካከት ከእንደገና ልጆችን ደግሞ ቤተሰቦቿ ጋር ወስዳ አስተዋውቃለች ነገ በጀርባዬ ላይ እንደዚህ አይነት ታሪክ ልጆች አሉት ተብሎ የሚመጣ ነገር ይመጣልም አላሰብም
ይቅርታ ጥያቄ እየጠየቁ ነው አንተ የምታገባው እሷን አዎ እሷን ካገባ ስለሷ በደንብ ማወቅ አለብህ እሷን መውደድ አለብህ ከሷ ጋር ነው ጋብቻው የምትፈጽመው ግን ልጆችህን መውሰዷ ልጆችህን መቅረቧ በተደጋጋሚ ታገባኛለህ የሚል ጥያቄ መጠየቋ ካላገባህኝ ራሴን አጠፋለሁ ማለቷ ብቻውን እሷን ለማግባት ለመወሰን የሚያበቃ ነገር ነው በኔ በኩል እስካሁን 6 አመት ሙሉ ቁጭ ብዬ ትዳር ጥያቄ ነው እሺ ያ ትዳር ጥያቄ የመለሰችልኝ እሷ ብቻ ናት አግብቷል ምን አይነት ጥያቄ መለሰችልህ ምን አይነት ልጆችን ወድጃለሁኝ ያ ብቸኝነትን ተረድቻለሁኝ አብሬ መኖር ፈልጋለሁ ያለች ሴት እሷ ብቻ ናት እሺ ይሄን ጥያቄ መለሰችልኝ እሷ ናት ስለዚህ ይሄን ነገር ደግሞ ቤተሰቦቿ ጋር ደግሞ ወስዳ ልጆቹን ማስተዋወቅ በኋላ ከጀርባ በኩል ያለ ነገር እንዳይፈጠር ለኔ በሷ ላይ እምነት እንድታሳድር አደረገኝ እሺ መቀጠል ይችላል ነው እምነት እንዳደረገኝ እሺ ተባለ ከዛ ለመጀመሪያ ጊዜ እንግዲህ በቃሻይ ቡና ውጭ ሌላ ግንኙነት ለመጀመሪያ ጊዜ ያደረግነው እንደዚሁ የጥር የጥምቀት መጨረሻ ከተገናኘን በኋላ ከተገናኛችሁ ከ8 ወር በኋላ ማለት ነው ከተዋወቃችሁ ከ8 ወር በኋላ ለመጀመሪያ ጊዜ ግንኙነት ያደረግነው ወሲብ ፈጸማችሁ አደረገን እሺ ከዛ ቀን ታስተው ሐሙስ ቀን ነው እሑድ ቀን ስልክ ደወለችና ስቅስቅ ብላ አለቀሰች እሺ ስቅስቅ ብላ አለቀሰች ምንድነው ባለ ሰኞ ወንድሜን ልጠይቅ ወደ ማረሚያ ቤት እንሄዳለን ሰኞ ዕለት ስቅስቅ ብላ አለቀሰችና አንተ ከኔ ልጅ ትፈልጋለህ ግን ካንተ ልጅ ማግኘት አልችልም ሐኪም መውለድ አትችይም ብሎኛል አለ ሰኔ የተዋወቃችሁት እስከ ጥር ድረስ ቀጠለ ግንኙነታችሁ ቀጠለ ጥር ባልከኝ ቀን ግንኙነት ፈጸማችሁ ወሲብ አደረጋችሁ ሐሙስ ቀን ነው ያልከኝ ነው ሐሙስ ቀን ይሄን ነገር ተፈጽሞ እሑድ ቀን ስቅስቅ ብላ አለቀሰች ምንድነው ምክንያቱ ምንድነው እሱ ላይ ነው አሁን እንግዲህ እሱ ላይ ነው ምክንያቱ ምንድነው ስቅስቅ ብላ አለቀሰችና ምን ሆነሻል ሰኞ ጠዋት ወንድሜን ልቀጠለኝ ምን ሆነሽ ነው ስለ አይ ሐኪም ጽንስ መያዝ አትችይም ብሎኛል እሺ እና መውለድ አትችይም ብሎኛል አይ ሐኪም እኮ እሱ ፈጣሪ አይደለም ልጅን የሚሰጥ መድኃኒዓለም ነው ስለዚህ እኔ አይተሽኛል ልጅ መውለድ እችላለሁ ልጅም አለኝ ስለዚህ ምንም ችግር የለም እና እንደዚህ ምንድነው የተፈጠረው በቃ ሐኪም ቤት ፔሪድ ተቆራርጦ መጥቷል አለች ተቆራርጦ መጥቷል ማለት ምንድነው አልገባኝም ከሌላ አርግዘሻ ወይስ ምንድነው አይ በቃ ዶክተሩ እንደዚህ ብሎኝ ሞላ በጣም ስቅስቅ አደረገ እኔም አለቀስኩኝ በማግስቱ ተገናኘን በቃ አይዞሽ ምንም ችግር የለም እኮ አሁን በሚቀጥለው ወር ሰዓትሽን ጸሎት አድርገን ነፃ ጽንስ መያዝ በምትችይበት ሰዓት ቆጥረን ግንኙነት እናደርጋለን አልኩና ከዛ በዛ ሰዓት በእርግጠኝነት እናትየዋ ናቸው ወደ ቤቴ የላኳት በመናወቅ ገባቸው ብሎ ደወሉልኝ ገባቸው ብለው ደወሉልኝ እሺ ደወሉልኝ አሁን ገብታለች አሉኝ ታደረ ያንተና የሷን ግንኙነት እናትና የሷን እናት ያውቁ ነበር እሺ ያው ልጆች ልክ ያለው በአካል አንተዋወቅም በስልክ ነው ከዛ ጽንስ ጸነስኳለች ሐኪም ጽንስ መጸነስ አትችይም ብሎኛል ካለች በኋላ ቀን ቆጥራችሁ ጽንስ መጸነስ በምትችልበት ጊዜ ግንኙነት ፈጸማችሁ ይሄን ግንኙነት በምትፈጽሙበት ጊዜ እና ቀን እሷ ወደ እኔ ቤት ስትመጣ ወላጅ እናቷ ደውለው ገባችሁ ብለው ጠየቁኝ እያልከኝ ነው ጠየቁኝ ገብታለች አልኩኝ በቃ እንድትጸነስም የላኳት እሳቸው ናቸው ስለዚህ በዚህ ነው እርግጠኛ የሆንከው እሺ መጣች ጸነሰች እንግዲህ የጀርባውን ታሪክ አላቀም የኔም ይሁን አይሁን እሱ በኋላ እንግዲህ አላቀም እሺ ብዬ ተቀበልኩኝ እንግዲህ እዚህ ጋር ነው ያቺ ለቅሷ ሚስጥሯ ምን እንደሆነች ማላቀው አንድ ከሌላ ጸነሳ ነው የመጣችው ወይስ የውጭ ውጤቷ ፌል ስላደረገባት ነው የሱ ሚስጥር ምንም የገባኝ ነገር የለም በዚህ ምክንያት ሽማግሌ ላኩኝ የውጭ ግንኙነት ለምንድን ነው የተቋረጠው ውጪ ለመሄድ ያሰበችው ግንኙነት በምን ምክንያት ነው የተቋረጠው እናቴ ሽማግሌ ነው ብላ አይሆነሽም ሃይማኖቱም ሌላ ነው ብላ ከለከለችኝ ነው የምትለው እሺ በቃ በዚህ ተሸፋፈነ ያው ጸነሰች ስጨነስ ሽማግሌ ላኩኝ
ሽማግሌ ላኩኝ እንደተባለው ቀጠሮ ሽማግሌዎች ላኩኝ የሃይማኖት አባቶች የህግ ባለሙያዎች ከጓደኞቼም ጨምሬ ሽማግሌ ላኩኝ እነሱም ተቀበሉ እና በምን ታስተዳድራታለህ የሚለው ሁሉ ቀደም ብዬ ስለነገርኩኝ እነሱ ያው ሁሉ ነገር ነገሩ የተደበቀ ነገር የለም ልጆቼንም ቀድሞ አውቀዋል እና የተፈጠረ ነገር የለም እና እነሱ በትዳር ዓለም ከ40 ዓመት በላይ ቆዩ ትላልቅ ሰዎች ናቸው ከዚህ በኋላ እቺ ልጅ ሳታስቀይማት በስነ ስርዓት እንዲዛት ሽማግሌዎቹ እኔን ገሰጹኝ መከሩኝ እሺ የነሱም ቃል አለ ያው ሄዱኝ እኔ እንደጠበቅኩት አንቺ ካስፋም ሁለት ሰው ከኔም ሁለት ሰው ማዘጋጃ ተፈራርመን ወደ ቤት እንድትገባ ነበረ ከዛ የሴት ቤተሰብ ሲያማክሩ አይ እግር ስማ ቬሎ ለብሳ መውጣት አለባት ተባለ ሽማግሌዎች ተልከው ይሄ ነገር ተከሰተ እኔ ጥያቄ ሆነብኝ ነገር ልጠይቀኝ ሐሙስ ቀን ግንኙነት አድርገን እሁድ ቀን መጣ የመጀመሪያ ግንኙነታችሁ ነው ሐሙስ የተደረገው እሁድ ቀን መጣ ስቅስቅ ብላ ለቀሰች ምንድነው ምክንያቱ ብዬ ስጠይቃት አይ ሐኪም ከዚህ በኋላ ልጅ መውለድ አትችይም ብሎኛል አለችኝ ብለኸኝ ከሆነ ጊዜ በኋላ ደግሞ ቀን ቆጥረን በቃ ችግር የለም መውለድ እንችላለን አልኳትና ቀን ቆጥረን ግንኙነት አደረገን በዛ ሰዓት ጸነሰች ይያልከኝ ነው ስትጸንስ አሁን ጸነሰች ሐኪም እንዴት ግንኙነት ማለት ልጅ መውለድ አትችይም ብሏት አሁን ደግሞ ጸነስኩ ስትል አንተ ላይ ጥያቄ የፈጠረው ነገር የለም ወይ በባለሙያ ይሄን ነገር ለማየት በሐኪም ይሄን ነገር ለማረጋገጥ ጥረት አላደረክም ወይ የነገረችኝ ነገር እውነት ነው ውሸት ነው የሚለው ነገር ለማጣራት ጥረት አላደረክም እንግዲህ አሁን አካሄዱ ወደ ትዳር ነው በቃ ገብተናል ሽማግሌ ተልኳል አለ እዚህ ጋር ይሄ ጥርጣሬዎች እንግዲህ የመጡት መቼ ነው ከቤት አሁን ትዳር ተይዞ ስትወጣ ነው እነዚህ ጥያቄዎች የመጡት እንጂ እስከዛ ድረስ አምነህ ነበር አምኜ ነው እሺ ሽማግሌ ተላከ ሽማግሌዎች ቀን ቆጠሩ የጋብቻውን ጥርጣሬው ያደረብኝ ሚያዚያ 23 ፋሲካ ነው ሚያዚያ 25 በሁለተኛው ቀን ማክሰኞ ቀን ካልሆነ አሉ ምን አጣደፋችሁ አልኩ አይሆንም ገና መቼ ታርዶ ነው በ27 የሚሆነው ስለዚህ በ30 አሉ በ30 ደግሞ እናቴ ሌላ ፕሮግራም ስላላት አይሆንም አልኳቸው ወደ ግንቦት 7 ተቀየረ እዛም ጋር ይሄ ሁሉ ጥያቄ የሚመጣው እንግዲህ በኋላ ነው ነገሮች እንደዚህ ሲሆኑ ነው የሚመጣው እነሱ አላቅም ከጀርባቸው ያለው ነገር እንግዲህ ያው ሰዓቶች ጊዜዎች ይፈቱታል በዚህ ሁኔታ ያለ ጋብቻው እኛ ከጠበቅነው በላይ ሆነ ምን ማለት ነው ከጠበቅነው በላይ ሆነ የተነጋገርነው እሷም እንትን ያለችው በሽማግሌዎች ተፈራርመን አለች እኔም ከሆነም ሁለት ሰው ማዘጋጃ ተፈራርመን ወደ ቤት እንሄዳለን ነው ያለው ፎቶ ስቱዲዮ ብቻ ነው ፕሮግራማችን ሰርግ ስለሆነ ሌላ ፕሮግራም የለም ከፎቶ ስቱዲዮም ጋር በ12000 ብር ነው የተስማማነው መጀመሪያ አሁን እጄ ላይ የሚገኘው የፎቶግራፍ ማለት ነው ብዙ ምናልባት አድማጮቻችን ሬዲዮ ስለሆነ ማየት አይችሉም እኔ በደንብ ያገላበጥኩ ያየሁት ነው ስቱዲዮ የተነሳችሁበት የፎቶ ፕሮግራም በጣም የሚያማምሩ እሷም ታምራለች አንተም ታምራለች በጣም ያስቀና ሰርግ ነው በጣም የሚመስለው እሺ ከዛ በኋላ ከዛ በቃ ቤተሰብ እናትየው ቤተሰብ ሳማክር ወጪ ማውጣትሽ ካልቀረ ቬሎ እግር ስማ ትውጣ ተብሏል አሉኝ እንግዲህ እግር ስማ ከወጣች ቬሎ ለብሳ ከወጣች እንግዲህ መልስም አለ ማለት ነው ነገሮች እየሰፉ ነው የሚሄደው እና በዛ ሳንጠብቀው ያው በእነሱ እንትን በኔና በሷ ሳይሆን በቤተሰብ ጫና ያ ነገር ሰፋ እሺ ብዬ ተቀበልኩኝ ከዛች ሰዓት ጀምሮ ጽንስ ከጸነሰችበት ሰዓት ጀምሮ እኔ ሰላም የለኝም ለምንድን ነው ሰላም የሌለ በቃ ትነጫነጫለች ትሳደባለች ሰዎች ስጠይቅ እርግዝና ነው ይሉኛል እርግዝና ነው ብስጭት ነው ያነጫነጫል ይሉኛል በቃ ያው ከሽማግሌዎችን ትግስት አድርግ ትላልቅ ቤተሰቦች ናቸው ተብያለው በቃ በትግስት ያንን ነገር እንትን ይያልኩ ሰርጉም ደረሰ እሺ በቃ እንግዲህ አትተውም ሁሉን ወረቀት በትናል ምን ብለሃል እዚህ ጋም ጸንሳለች ሽማግሌ ልከሃል ከእንደገና ደግሞ ጓደኞቼንም ቤተሰብን እኔ ሁለት ልጅ ወልጃለሁ ባለቤቴ እንደዚህ አይነት ችግር የለባትም
የቀድሞ ባለቤት ማለት ነው። ንጭንጭ እንደዚህ ነገር የለም፣ ስድብ የለም። በሰላም ወልዳ ነው የተገላገለችው። የሷ ባህሪ ምንድነው አልኳን። እንግዲህ ቤተሰብ እዛ ጋር ያስገደዳት ነገር አለ ለጋብቻው፣ እሱን አላቅም። ጃን ንጭንጭ ነው ተባለ። ያንን ታግሼ ሰርጉ ደረሰ። የሰርጉ ዕለት ከቤት ስንወጣ መኪና ውስጥ የፕሮቶኮል አለች። እሷ ቀረች ብላ በጣም ተነጫነጨች። ረጅም ሰዓት ቆየን። አጃቦቼ ሄደዋል ከፊት፣ እኔ ኋላ ቀርቻለሁ። አሁን እዛው ጸብ ልትጀምረኝ ሆነ። ታዳሚዎች እዛ እየተሰበሰቡ ልታረገኝ ነው ወይ ብዬ በትዕግስት አሳለፍኩት። በቃ ገና ከቤቷ ስትወጣ ሰላም ነሳችኝ። ይሄ ሰርግ 400,000 ብር ፈጅቷል ብለህ? አዎ። ከዛ ወደ ቤት እየመጣን ከዛ ሰዓት በኋላ በቃ ሰላምም የላትም። እኔም በቃ በጣም ጥንቃቄ ያደረኩኝ። ሰርጉ ተሰረገ ማለት ነው? ተሰረገ። በቃ ከነቬሏ ልትመለስ ነው ወብዬ ነው ስጋት ውስጥ የገባሁት። ለሰርጉ በጣም ብዙ ነገር እንዳደረክ እየነገርክ ነው። ብዙ ኃላፊነቶች ነበሩብህ፣ ብዙ ድካም ነበረብህ። በጣም እጅግ በጣም በቃ ያነሰ አንድ ሰርግ በቃ ይሄን ትልቅ ሰርግ ብቻዬን ነው ፕሮግራሙን ስመራ የነበረው እና ከዛ ይሄ ሰርግ ተሰረገ። አሁን በማግስቱ አጃቢዎቼ የኔ ልጅ ያሉበት መኪና አጃቢዎቼ መጡና ሃይማኖት የሰፈሯ ልጆች እቺ በአንድ ወሯ ነው ከቤት የምትወጣው፣ ይሄው እኔ ቁጭ የሽንቴን እሸናለሁ ብሎ ልጆቹ ተሰብስበው የሰፈሯ ልጆች ያወራሉ። ጋር እንኩትኩቱን አድርጋ ነው የምትወጣው። እንዴት እንደዚህ ወሬ ሰምተው ነው የሚነግሩ? በሰርጉ ጊዜ ግርግር ውስጥ የሰሙትን በሰርጉ ላይ የሰፈሯ ልጆች ያወሩትን ነገር ያንተ ሚዜዎች አጃቢዎች ሰምተው ነገሩ። ከዛ ካላምንክ ልጅን ጠይቃሉ። ልጅን ስጠይቅ ከዛ አንቺ እንደዚህ ኮኑም አልኩና እሷን ሳናግራት ማናቸው ልጆቹን ስትል ሲነግራት አወቀች። ቀጥታ ሄዳ አናግራቸዋለች። እንዴት ላላቸው እንግዲህ እስኪ ተደግምልኝ። ምንድን ነበር ሲሉ የነበረው የሰፈሩ ልጆች? ለአንድ ወር ነው እቺ ከአንድ ወር ብቻ ነው ተቀምጣ የምትወጣው። ገና ቤቷን ኮታክታ ነው የምትመለሰው። ለሾነ ቤቱን ታፈራርሳለች ነው እንግዲህ። እነሱ የሰሙትም ያወቁትም ነገር አለ። እኔ በቃ ቤት ገባን። ከገባን በኋላ እንግዲህ ለሷ ሴፍቲ ብዬ አዳሪ ነው እንኳን ያው እዚህ ጋር በቫይበር ላይ ያሳየው መኝታ ቤት እጅግ ውብ የሆነ በጣም እጅግ የሚያምር ዲኮሩ እንትን ያለ በቃ ለሷ ሴፍቲ ብዬ አዳራውን እንኳን እንዳትጨናነቅ ሆቴል ነው ያሳደርኳት። በቃ ሆቴል አዳራ ይበለው ነጋ በቃ እንደ አኮረፈች እንትን እንዳለች እኔም እንዳለቀስኩኝ ነጋ። ወደ ቤታችን መጣን። ከዛ በኋላ በቃ ምንም ሰላም የለም፣ ጭቅጭቅ ነው። ጭራሽ አቅፍ ያተኝቼ ልጁ ያንተ አይደለም ትለኛለች። እንግዲህ አስብ፣ ልጁ ያንተ አይደለም ስትል ማን ወንድ ነው በቢላ አርዷት ነው የሚሄደው። እኔ ግን ቃል አለብኝ። እናቷ የወለደቻት እናቷ ከቱርክ ደውላ ልጄ እሷ ልጅ ናት እንደው ብታጠፋም እየመከርክ እንትን ብትል እየታገስከ ነው። ከዛ ይሄንን አለችኝ። በጣም ተናደርኩኝ። መታገስ አለብኝ። እዚህ ጋር ብዙ ወጪ ነው የወጣው። ገና ሳምንት ምንድነው መነሻዋ? ልጁ ያንተ አይደለም ስትል ምንድነው መነሻዋ? በቃ እንደዚሁ በነገር ላይ እንትን ስንጫወት በቃ ልጁ እኮ ያንተ አይደለም ምናምን አለች። በቃ ብልጭ አለብኝ። በቃ ማለት በትንሹም በትልቁም ነገር ነው የምትፈልገው። አሁን እሷ ከኔ አንድ ነገር እንድመታት ወይ ሂጂ ውጭ እንድላት በቃ የሰራችው ከጀርባ ያለ ነገር ህሊናዋን አስጨንቋታል። እኔ የማላቀው ነገር አለ ማለት ነው። ምንድነው የሰራችው ከጀርባ? ሌላ ጓደኛ አላት? ሌላ ፍቅረኛ አላት? እንግዲህ እሱን ደግሞ ከወጣች በኋላ ነው መጣልህ። ጥሩ እሺ። ሄድኩኝ። ደረሰ። ከጋብቻው በኋላ ለምርመራ በጸጋ ሆስፒታል ሄድን። ተመረመረች። ከዛ ወጣች። እንዴት ነው አልኳት። ጽንሱ ምንድነው አልኳት። ሰላም ነው ግን ውጤት ተበላሽቷል አለች። አልኳት ተበላሽ ታደን ያለው እንዴ ለምን አንመረምርም አልኳት። አይ በሚቀጥለው ወር
ባለቤትሽን ይዘሽ ነይ ተብላለች የሚቀጥለው ወር ምን ማለት ነው ውጤት የተበላሽቷል ማለት ያ ውጤት የተበላሽቷል አለችኝ ከዛ እሺ በ23 ባለቤትሽን ይዘሽ ነይ ተብለሻል አለች አብራችሁ እንድትመረመሩ አብረን እንድንመረመር በጣም ደስ ይለኛል አልኩኝ በ23 ቀጠሮ አለ ከጋብቻ በፊት አብራችሁ አልተመረመራችሁም ነበር ከዛ በ23 ቀጠሮ ነበረን በ18 ከቤት ወጣች አብራችሁ ልትመረመሩ በ23 ቀጠሮ ይዛችሁ እሷ በ18 ከቤት ወጣች ይሄ ማለት ከተጋባችሁ አንድ ወር 40ኛው ቀን ማለት ነው እሺ ከቤት ወጣች ወዲያው እናቷም ጋር ብሄድ በቃ ምንም መልስ የለኝም እሺ ቆይ አናግራታለሁ አንቺ ትዳሩን አትፈልጊውም ወይስ ትፈልጊያለሽ አልሆነ ፊት ጠየቋት እነሱም ያቆት ነገር አለ እኔ ከደላይ ለምን አልፈልግም ስላልደላይ ነው አለች ከዛ ምንም አላልኩም ያለኝ አማራጭ ቀጥታ ጻርቃኔ ሱባኤ መሄድ ነው ከቤተሰብ ምንም መልስ ሱባኤ ሄጄ ስመጣ ለራሴ ከፈጣሪ አንድ መልእክት ለራሴ አገኘሁኝ በቃ ጓደኛ እንዳላት እሱን የሆነ መልእክት አገኘሁኝና ለእናትየው ልነግር ስል በቃ ሊያናግሩኝ ፈቃደኛ አይደሉም አንዴ ልጅ ወለደች አንዴ ላረስ ሊሄድ ነው አንዴ እንደዚህ ነው ሄደ 3 ወር ደረሰ በዛ መሃል ትምህርት ቤት ያስቸግረኛል የምትለው ልጅ ጋር ትምህርት ቤቷ ድረስ አንደኛው ይዤ ሄድኩኝ እሺ ሄድኩኝ እንዲህ አይነት የሚባል ልጅ ብዬ ጠየቅኩኝ የሆነች ተማሪ ሲመጣ ነግረዋለሁ በር ላይ ጠብቁታለች ሲመጣ ነገረችው መጣ አነጋገረን በህይወቴ አንተ ነህ የመጣው ወይስ እኔ ነኝ ከኔ በፊት ነው መጣቃት ወይስ ካንተ በኋላ ሲያለን ጉኒነት ነገረኝ ምንም በቃ ሳይደብቅ ምንም ሳይ ምንድነው የነገረህ ነገር ጓደኛው ነው በቃ ዊኬንድ ሄደናል አለኝ እንግዲህ ዊኬንድ ይሄደው አሁን ወደ ጀርባ ሲር ሐሙስ ተገናኝተን እሁድ ማለት ነው እሁድ ለትምህርት ቤት ነው ዊኬንድ ሄዱት ከሷ ጋር ዊኬንድ ሄደን ሐሙስ አብረን ተኝተናል አለኝ ሐሙስ ነው እሁድ ዕለት ከኔ ጋር ሐሙስ ከሱ ጋር እሁድ ማለት ነው እሺ እሱንም ያረጋገጥኩት ፎቶ ከሰርጉ በኋላ ቫይበሯ ላይ ፎቶ አይቼ ነው እሺ ያ ፎቶ እኔ የገዛሁላት ቀሚስ ነው ከዚህ ይሄን ግንኙነት ከማድረጋችን አንድ ሳምንት በፊት የሰጠዋት ቀሚስ ነው እሺ ያንን አይቻለሁ ምንድነው ይሄ ስላት ሳትነግሪኝ አይ እንደዚህ እኮ ነው ጥንድ ሆነው ሁሉም ሲያድሩ እኔ ግን ወደ ቤቴ መጣሁ አለችኝ ይሄማ እንዴት ሊሆን ይችላል ይሄማ ሊሆን አይችልም እንዴት ቤትሽ ተመጫለሽ ከእንደገና ደግሞ ይሄ ሰውዬ አሁን ትዳር ይዘሽ እየደወለልሽ ነው ያስቸገረኝ ነው ትያለሽ ያለ አንድ ምክንያት ፊት ሳይ ሊደውልልሽ አይችልም ያንን ጥርጣሬ እንዳለኝ እሷ ከቤት ወጣች ከሚዜ ጋር ሄጄ ያንን ነገር አረጋግጥኩኝ እናቷን ስለዚህ ከእኔም ጋር ከትምህርት ቤት ጓደኛዋም ጋር ውስጥ ግንኙነት ነበራት እቺ ልጅ ይልከኝ ነው አዎ ከዛ ልትወልድ አንድ ሳምንት ሲቀራት ያው የኔ ልጅ ነው ብዬ እምነቱ ስላለኝ ማድረግ የሚገባኝ ነገሮች ይሄን ነገር ከሰማ በኋላ ወደዛ ከመሄዳችን በፊት ይሄንን ነገር ከልጁ ከሰማ በኋላ ከኔ ጋር ወሲባዊ ግንኙነት አላት ጓደኛዬ ናት ዊኬንድ ሄደን እንደዚህ አርገናል ብሎ ከነገረ በኋላ ምንድነው ያደረከው ነገር ችግሩን የፈታኸው ወይንስ ግንኙነታችሁ ነው ሙሉ ለሙሉ እንዲቋረጥ ያደረከው ምንድነው የወሰድከው እርምጃ አንተና ሚዜክ በቃ ከዛ በኋላ ቀጥታ እናቷ ጋር ነው ስልክ የደወልኩት እናቷ ጋር ደወልኩኝ ይሄው እንደዚህ ነው በተፈልጊ ልጁን ሊያናገርሽም ፈቃደኛ ነው ማንንም ሰው ቢመጣ ማንንም አካል ቢመጣ ይሄንን መደብቀው ነገር አይደለም ማን ነው የሚለው ልጁ ራሱ ልትወልድ አንድ ሳምንት ሲቀራት ከዚህ በኋላ ያለኝ ግንኙነት እስካሁን ላሳለፍነው አመሰግናለሁ ብላ ይሄው ቀለበቴን ከአምስት ጽሁፍ ደብዳቤ ጋር ለጓደኛው ልካልኛለሽ ብሎ የሰጠንን እኔና ሚዜ እሱን ይዘናል እሺ ይሄን የተቀበላችሁት ከጓደኛው ነው ከሷ የትምህርት ቤት ጓደኛ ከዛ ቱላን ሳምንት ሲቀራት ነው ይሄንን ግንኙነታችንን አቆመናል የሚል ደብዳቤ ጽፋ የሰጠችው ከህይወቴ ውጣ ብላ ከዚህ በኋላ ህይወቴ ልኖር
እና እኔ በፊትም ነግሬያታለሁ የቸገረው እርጉዝ ያገባል ስትወልድ ገደል ይገባል ምናልባት ማርገዝሽን ሲያቀኮ ነገ ይተዋል እና ይሄንን ነገር ማግባትሽን ያወቀ ማርገዝሽንም ያወቀ የሚያስቸግርሽ አንድ ፊት ሳይ አይደለም ብያታለሁ መጀመር ከማን ያረገዘችው ገና እንግዲህ ምንም የሚታወቅ ነገር የለም ለትወልድ ስትል ከኔ የሚጠበቀው ነገር አድርጊያለሁ ስላልከኝ ነው አዎ ቀደም ብዬ ለወሊድ የሚሆን ብር ብዬ 5000 ብር ሰጥቻታለሁ ያንተ ስለሞኑ ምን ያህል እርግጠኛ ነህ እኮ እሱ ነው አሁን ጥያቄ ሆነብኝ ግን ይሄ እስኪ በምርመራም እስኪታወቅ ድረስ ህሊናዬንም እንዳይጸጽተኝ ሁሉ ነገር አድርጌያለሁኝ ማድረግ የሚገባኝ ግን ይሄን ነገር ካወቅኩ በኋላ በተደጋጋሚ ሽማግሌ ልክ ነበር ብለኸኛል አዎ ካንተ ጋር እንድትኖር ትፈልግ ነበር አዎ ይሄ ከዚህ ስትወጣ ሽማግሌ ላኩኝ ሽማግሌ ስልክ እስክትወልድ ታገስ ነው ያለው እነሱም ተገናኝተው እስክትወልድ ታገሳሉኝ እሺ ከወለደች በኋላ ይሄ ጉዳይ ለተወልድ አንድ ሳምንት ሲመጣ ይሄ ሚስጥር ወጣ ከዛ ይወለድ ተባለ ተወለደ ከተወለደ በሶስተኛው ቀን ስልክ ተደውሎ ተነገረኝ ሄድኩኝ ይዤ የሚሄደውን ነገሮች ይዤ ሄድኩኝ አበባውንም ወተቱንም ስጦታም ከሶስት ቀን በኋላ ነው እንደወለደች የተነገረ ከስቱዲዮ ውጪ ስታወራኝ ግን የምትወልድበትን ሆስፒታል ሁሉ እንዳላውቅ ተደርጌ ነበር ብለኸኛል እውነት ነው አዎ እና ለምን ነው የተደበቀው አዎ ክትትሉ እዚህኛው እኔ መጀመሪያ እንትን ያልኩበት ቦታ እንቢ ብላ ሄደች ከዛ በኋላ ቀጣዩን ክትትል እኔ አባት ነኝ ማወቅ አለብኝ የት ነው የምትለው ስለኛ የምፈልግበት ቦታ አለ ከዛ በከታተል ልደርስበት አልቻልኩም ስትወልድ ከወለደሽ በኋላ ግን ስጠይቃት ቤጂንግ ሆስፒታል አለችኝ ይሄን ሚስጥር ማወቅ አለብኝ ብዬ ቤጂንግ ከወለደሽ በኋላ ሄድኩኝ የወለድኩት ቤጂንግ ነው ስትለው ነው የኳንተ ወደዛ እሺ ቤጂንግ ሄድኩኝ ቤጂንግ ሲሄድ ምንም በኮምፒውተር ሳስፈልግ የለም ከዛ እነሱ ገላን ኮንዶሚኒየም እዛ አካባቢ ጠይቃሉኝ ሲሄድ የወለደችበት ቀን ስጠይቅ እዛ ላይ ፋይሉ አለ የወለደችበት ቦታ ሌላ ሆኖ ተገኘ ለምንድን ነው ምን ለምን እንደተደበቁ አባትነቱ እንዳይሆን ምርመራውን ይሁን ማቀው ነገር የለም እዛ ጋር ነው የደበቁኝ ሁለት ጊዜ ነው አንደኛ እኔ የምፈልግበት ገንዘብ ያወጣሁበት ቦታ ላይ እንቢ ብላኛለች ሁለተኛ ደግሞ ሆስፒታሉን ደብቀውኝና ከዛ ደግሞ ክርስትና ተባለ ልጅ ነው ተባለ አመጣኝ አቀፍኩኝ ልጅ ስታቀፍ እሷ ወንድ ልጅ ሰጣኛለች ብዬ እኔም ያንገታ ብሎ ወርቅ ሰጠኋት ለክርስትና ጠርተው ነው የሄድከው አይደለም ለእንትኑ ያው ስትወልድ ማለት ነው ስጦታ ሰጥቼ በሳምንቱ መጀመሪያ ስጦታን ሰጥቼ ከዛ ከ3 ከ4 ቀን በኋላ ደግሞ ሄጄ ያው በግ እንዳልገዛ ጾም ገብቷል እነሱ ማርደዋል ከዛ ወርቅ ያንገታ ብል ሰጠሁኝ አሁን ክርስትና ደረሰ ክርስትና ሲደርስ የኔን ሰዎች ያው እንግዲህ እዚህ የሚመጣ ሰው የለም ሰው አታምጣብን አሉኝ እኔም ፍላጎት የለኝም ክርስትናውን እቤቴ መደገስ ነው የምፈልገው እና የኔ ሰዎች እንዳይመጡ እነሱም አልፈለጉም እኔም እንዲመጡ አልፈለኩም ማስተናገዱም ከባድ ነው ተብሎ ነው ይሄ የሁለታችን ስምምነት ነው እነሱ የሚያስተናግድም ሰው ስለሌለ ጾምም ስለሆነ በዘይት ገንፏን ሰራም ብለው በቃ የኔ ሰዎች ማንንም የጠየቃት የለም ፕሮግራሙም ሲጠይቁኝ ለክርስትና ነው እኔ ጋር ፕሮግራሙ ብዬ ያንን አደረኩ አሁን ክርስትናው እዚህ ይደገሳል አሉኝ እሱ የናንተ ፕሮግራም ነው እኔ ስትመጣ እቤቴ ነው ፕሮግራሜ የኔ ሰዎች እናንተ ጋር የሚመጡት የለም ፕሮግራማችሁ የናንተ ነው አቅማችሁ የምታውቁት እናንተ ናችሁ ከዛ እዚህ ጋር በቃ እኔ ምንም አደርገው ነገር የለም እኔ ከዚህ በኋላ ወደ ስትመጣ የራሴ ፕሮግራም አለኝ ኦኬ እንደው ከሰዓት አንፃር ነው ፈጠን እያደረግነው የሚሄድና ክርስትናው ጊዜ የሆነው ነገር እስኪ ንገረኝ ከዛ ክርስትናው ትክክለኛው 40 ቀን እንዳሁኑ ሐሙስ ቀን ሆኖ እነሱ እሁድ ነው የምናነሳው አሉ እንዴት ክርስትና በ40 ቀን ነውና በ40 ቀኑ ነው መሆን ያለበት ስላቸው በተአምር አይሆንም እሁድ ነው የምትመጣው በጣም ተናደርኩኝ እዛም ላይ እንድገኝ ስላልፈለጉ እኔ በቀኑ ዝም ብዬ ነጠላ ለብሼ ቤተክርስቲያን ቁጭ ብዬ ስጠብቅ መጡ በ40ውን ቀን ጻፎቹ ጋር ሄድኩኝ
ከዛ እንደዚህ አይነት ነገር ነው ያለው እኔ አባት ነኝ እንድመጣ አልተፈለገም 40 ቀን በላይ ክርስቲያን ያከበራርሽ በተአምር አይደረግም ዛሬውኑ ነው ጠብቃሉኝ ጠበቅኩ መጡ ሲመጡ ቢሮ ውስጥ ቁጭ ብያለሁ አያት ተብየው መጡ እና ፎርም ሲሞላ የልጅ አባት ሲል እኔ ሰርጉለት ያየሁት ነኝ አላቀም አባት ነኝ አለ እንዲማ አይሆንም አሉ ማን ነው እንደዚህ የሚለው አያትየው እሺ በእባካችሁ እኔን አታሳዩኝና ምናልባት አባቱ ሌላ ሊሆን ስለሚችል ቀስ ብላችሁ ስሙን ብትቀበሉሽ አይሆንም ግባ አሉኝ እሺ በቃ እኔ ገብቼ ሲያስጠምቁ ስገባ ደነገጡ ፊልም እኮ ነው የሚመስለው የነገር ከነ ያለ ሆነ በጣም ነው የሚገርመው ደነገጡ ከዛ ክርስትናው ተነሳ አስቀድሼ በቃ እንጂ እንድትገኝም እዛ ቦታ ላይ አልተፈለገም እዛም ላይ እንድገኝ አልተፈለገም ጥሩ ተመልሰን እንመጣለን በመከታተል የምትገኙት ከፋና ኤፍኤም 98.1 ሐሙስ ከ9 ሰዓት እስከ 11 ሰዓት ድረስ ወደናንተ የሚደርሰው የእርቅ ማዕድ ፕሮግራማችን ነው 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ቃ ሳይመለስ ሚስቴ ያልኳት ሴት ወደ መጣችበት ተመለሰች በተስፋዬ በጤናዬ በገንዘቤ ላይ አደጋ ደርሶብኛል በኔ ደረሰ በእናንተ ላይ አይደረስ ይያለ ታሪኩን የሚያጫውተን ሰለሞን እዚህ ስቱዲዮ ነው እስከ 11 ሰዓት ድረስ ጉዳዩን እየቋጨን አብረን ከናንተ ጋር እንቆያለን መልእክት ማርሸት ታሰማንና ተመልሰን እንመጣለን ወደ መጨረሻው ነጥብ እንምጣ በተደጋጋሚ ሽማግሌ ልካሃል አልተሳካም ወደ ቤት እንድትገባ ይሄ ሁሉ ነገር ሆኖ ወደ ቤት እንድትገባ የተወለደው ልጅ እኔ ነው ቤት እንድትመጣ ፈልግ ነበር ግን አልተሳካልኝም ብለህኛል እኛ ቢሮ እንደው እርቅ ማዕድ እንደው ለምንድን ነው የመጣው ምንድነው ከዚህስ በኋላ እንዲሆን የምትፈልገው ተደበቁ የምትላቸውስ ነገሮች ምንድን ናቸው እንደው ትንሽ ድራማ የሚመስል እንቆቅልሽ የሚመስል ነገር እየሰማን ስላለን ነው አዎ እንግዲህ የመጨረሻው የሽማግሌዎቹ የመጨረሻ ቀጠሮ ከወለደች በኋላ አነጋግሩን የሚል ነው ከወለደች በኋላ ክርስቲያኑ ከተነሳ በኋላ የላኳቸውን ሽማግሌዎች አነጋገሩ እናትና አባቷም ፈቃደኛ ሆኖ በቃ ያው ከዚህ በኋላ እኛ ማገዝና መርዳት ነው የሚጠበቅብን እናገዛቸዋለን አሉ እሷን ማነጋገሯት ምንድነው ችግርሽ ከዚህ በኋላ አሏት አይኔ የ2 ወር የ3 ወር ቀለብ ይሸምትልኝ ነው ያለችው ሌላ ምንም ነገር የለም አሉኝ እሺ አልኩኝ ምን ችግር አለ 2 ወር 3 ወር እኮ ስትቀመጥ ነው ከገመድ ላይ ቋንጣው ከፍሪጅ ስጋው ሳያልቅ እኮ ነው የወጣችው ስለዚህ እኔ የዚህ ችግር የለብኝም አልኩኝ የላኩል ሽማግሌ የገዳም አስተዳዳሪ ናቸው እሳቸው ሄዱ የህግ ባለሙያ ሽማግሌ ያለ እሱ እኔን ይዞኝ ልጅቷን ልናመጣ ስንሄድ ውጡልኝ ከቤቴ ነው ያለችው ተነጋግረው ያለቀለት ጉዳይ ላይ ማለት ነው ከዚህ በኋላ ምንም እንግዲህ ሽማግሌ ምልከው ነገር የለም ሽማግሌ በቃ የመጨረሻ ደረጃ ደርሰው አስማምተው ውሰር ተብያለሁ ከዛ በኋላ ነው የእርቅ ማዕድን ሰምቼ የፍትህ ያለ ገንዘቤንም አውጥቼ ጤናዬንም አጥቼ ልጄንም አጥቼ ሚስቴንም አጥቼ እንዴት እንቅልፍ ተኝቼ ያድራለሁ ይህን ሁሉ ሰው አጥቶ እንዴት እንቅልፍ ተኝቶ ያድራል የሚያሳዝን ነገር ነው በእኔ ላይ ያለው ልጁን እንደረዳውም አይፈልጉም ምርመራም እንዲመረመር አይፈልጉም በቃ ተለባብሶ ብቻ እንዲያልፍ ነው እኔ ደግሞ ይሄን መስዋዕት የተከፈለበት መከራም ደስታም የተፈራረቀበት ትዳር እንዴ ዝም ብሎ እንደ ቃቃ ጨዋታ ይፈርሳል ይሄ እውነት የኢትዮጵያ ህዝብ ከዚህ በኋላ ይፍረደኝ ምንስ ማድረግ ነው ያለብኝ ሽማግሌ ልክ ጨርሻለሁኝ እኔ ትዳሬን እፈልጋለሁኝ እዚህ ጋር ከሌላ ወንድ ጋር ያለው ነገር ሁሉ በራሴ ይቅርታ አድርጌያለሁ እዚህ ጋር ማሁን የተደበቁት ነገር አለ የተደበቁት ሚስጥር እንዲወጣ ነው የምፈልገው እኔ ትዳሬ እንዲፈርስ አልፈልግም እና እነሱ ግን ተሸፋፍኑ ተለባብሶ በቃ ልጁንም እንድረዳ አይፈልጉም እሷም ወደ ቤት እንድትመጣ አይፈልጉም ልጁም ወደ ቤት እንዲመጣ አይፈልጉም እና ለሽማግሌም በቂ መልስ የላቸው እኔ ሌላ የሚጠይቃቸው አካል ካለ እኔ ላንገቷ ወርቅ ገዝቻለሁ ከዚህም በላይ ልካሳት ብያለሁ በቃ ከዚህም በላይ መካስ ካለባት እንደው ፍረዱብኝና ልካስ ሰው ከነፍሰ ገዳይም ጋር እኮ ይታረቃል ከትዳር ጓደኛ ጋር ምንድነው
ይሄንን ነው እናንተ ጋር ያስመጣኝ ይሄ ነው በጣም የሚገርም ነገር ነው እየሰማን ያለ ነው ትጂ እንደው ስለ ጋብቻ ምን መምሰል አለበት ምን አይነት እሴቶችን ምን አይነት የጋራ ነገሮችን ይዘው ነው እናነሳለን እና እኔ ደውዬ ነበር እሷ ጋር ደውዬ ነበር አብረን ነበር ስንደውል የነበረው ቤታቸው አካባቢ ለመሄድ ሞክረን ነበር ለማናገር አንዳንድ ነገሮችን ግን ስልኳ በፍጹም ሊሰራልን አልቻለም ግን ይሄንን ሚስጥር በደንብ የሚያውቁ ከመጀመሪያው ጀምሮ በደንብ ያውቃሉ ለዚህ ነገርም እጃቸው አለበት የቤተሰብ ጣልቃ ገብነት አለበት እናትየው እጃቸው አለበት እዚህ ነገር ላይ ይሄ ነገር እንዳይሳካም ይሳቸው አስተዋጽኦ ከፍተኛ ነው ስላለኝ እናትየው ጋር ደውያለሁ ስደውልላቸው በጣም በትትና ነው ያናገሩኝ ከእርቅ ማዕድ ነው የምደውለው ብዬ ነው ያናገርኳቸው ፕሮግራሞቻችሁን እሰማለሁ ጥሩ ትምህርት ታስተምራላችሁ ግን እሷ ፈተና ላይ ናት ዲጂ 15 እና 20 ቀን ስጠኝ ከዛ በኋላ ነገሮች ይስተካከላሉ እኔ ያስተካክላለሁ የሚሉኝ ያሉት እሳቸው እና በዚህ ሰዓት አንተንም ላናገር አልችልም ስለሷም ጉዳይ ምንም አይነት ውይይትና ድርድር ማድረግ አልፈልግም ግን ከ15 እና ከ20 ቀን በኋላ ፈተናውን ስጨርስ እንነጋገራለን በዚህ ጉዳይ እንቀመጣለን ብለን ከሳቸው ጋር ቀጠሮ ይዛናል ምንም እንኳን ባለታሪካችን ሰለሞን በዚህ ላይ እምነት ባይኖረውም እና እኛም መሄድ ባለብን መንገድ ላይ እንሄዳለን ቤተሰቤን እንፈልጋለሁ ልጄን እንፈልጋለሁ ዋጋ ከፍያለሁ እያለ ነው እሱ ይሄንን እንሰራለን እኛ መሄድ ባለብን ቦታ ሄደን ቤተሰቡ እንዳይፈርስ ለመታደግ ጥረት እናደርጋለን እኔ ግን ቅድምም ስናወራ ነበር እንደው ወዴት እየሄድን ነው እንደው ምንድነው እየተሰራ ያለው ትዳር ላይ በተመለከተ ቤተሰብን በተመለከተ ከአቅማችንም በላይ የሆነው በዚህ ምክንያት ይመስለኛልና እርቅ ማዕድ ያው በሰፊ የሆነብን መጣ ማለት ብዙ ሰውም ይበዛው ለዛ ነው እና ምንድነው ትዳር አሁን ምንድነው መሰረታዊ ነገሮቹ ምን መሆን አለባቸው ሰው ማግባት ያለበት እንዴት ነው የጋራ አላማዎቻችን ላይ በምን ያህል ተግባብተን ነው ወደ ትዳር የመጣ ነው እንደው አንድ ሁለት ደቂቃ አብዲ መልክቶች አሉ እንዴ የሉ አሉ ግን አሁን ሰዓት የለንም እንግዲህ የመጨረሻው የስቱዲዮ ቀን ስለሆነ ነው እንግዲህ አሁን እየቀረበች ያለችው ምናልባት እንግዲህ ምን ታላቅ የሚቀጥለው ሳምንት ይሄን ኬት የምንቀጥለው ከሆነ በተለይ ማክሰኞ ዕለት እንግዲህ በተወሰነ ደረጃ ልናወራበት እንችላለን አሁን ግን ጸጥቶ ራሱ ያለ መስለኝ እሺ አብዲ እኔ እንግዲህ አይ ቲንክ አንድ ደቂቃ ምናምን ሁለት ብትሰጠኝ ነው ብዙ አይደለም ያለኝ ግን ምንድነው አሁን አብዲ እንዳለው አሁን ነኝ ደስ የሚለኝ ብዙ ጊዜ እንደ ነገሮች ማውራት ማክሰኞ ፕሮግራም ላይ ነው because በጣም ብዙ ሰፊ ሰዓቶች አሉን በደንብ ማውራት እንችላለን ግን አንድ በጣም የተረዳሁት ከሰለሞንም እንዲሁም ደግሞ ቢሮአችን እስከሚመጡት ደንበኛ እየተረዳሁት ያለ ነው መስመር እየሳትን ነው ማለት ትዳር የምንመሰረትበት አላማ በደንብ ሳይገባንም ትዳር የምንመሰረት ሰዎች አሉን ይሄ ደግሞ እንደ እርቅ ማዕድ ያሳስበናል ለዛም ነው እርቅ ማዕድ በጣም እየሰፋ መጥቶ ዛሬ ላይ እንግዲህ 10 አመት በአጋሮቻችን እስከ ዛሬ ድረስ ቆየን ከ10 አመት በኋላ ግን ከአጋሮቻችንም አቅም በላይም እየሆነ ስለሆነ የገቢ ማሰባሰቢያ ለማድረግ ከአጋሮች ጋር ከተለያዩ ተጨማሪ ማህበረሰቡ አካላት ጋር ለመስራት ያሰብንበት ምክንያት ትልቁ ምክንያት ይሄ ነውና ሰፊ ነው በጣም ምናልባት አንድ ሰው ይሆናል በሳምንት አንዴ ምንቴ ፕሮግራም ላይ ሲቀርቦ ታሪኩን የሚያጫውተን ግን እጅግ ብዙ ሰዎች አንተም ታውቀዋለህ ቢሮ ደግሞ ብዙ ከጀርባ ምን ሰማቸው ታሪኮች አሉና ይሄንን ቤተሰብ ለማዳን ወደዚህ ችግር ሰዎች እንዳይገቡ በተለይ አንዱ የተያዘው ፕሮግራም እስከ መስከረም በኋላ ይሄ ከቅድመ ጋብቻ ጋር ከትዳር በፊት ሰዎች መጥተው በነፃ እንዲማሩ ችግሮች ካለባቸው ችግሮቻቸው እንዲሰሩ በተለይ ደግሞ ቫልዩ እንላለን ዋጋ የሚሰጡት ነገሮች በሙሉ ይገናኛል ወይ በወንድም በሴቷም በኩል ያለው የሚለው እንዲሰሩ ለማድረግ ነው እና ይሄንንም ችግር ለመቅረፍ ነው ቀድመን የምንንቀሳቀሰው ማለት ነው ግን ተጨማሪው ነገር ያው ማክሰኞ ሰዓት ስለሌለ ነው ማውራት ያልቻለው ኦኬ ከዚህ ከዋሽንግተን ፌሎሺፕ በኋላ እንግዲህ ከአሜሪካን ሀገር ቆይታሽ ስትመለሽ ብዙ ነገሮች እንደምትነግሪኝ ተስፋ እናደርጋለን ትጂ መልካም ጊዜ ይሁንልሽ አሁን ማሰናበት እንችላለን አድማጮቻችን ጥሩ አድማጮቻችን እንግዲህ በመከታተል ላይ የነበራችሁት ከፋና ኤፍኤም 98.1 በቀጥታ ሐሙስ ከ9 ሰዓት እስከ 11 ሰዓት ድረስ ወደናንተ የምናደርሰውን የእርቅ ማዕድ በልዩ ባለታሪክ ሆኖ እዚህ ስቱዲዮ ባለታሪኩን ያሳለፈውን ነገር ያጫወተን ሰለሞንን ዛሬ እንግዳችን አድርገን ስቱዲዮ ጋብዘን ነበር 400 ሺህ ብር ወጥቶበት ህዝብ ያጨበጨበለት ጋብቻ ለሰርግ የመጣው ቃ ሳይመለስ ሚስቴ ያልኳት ሴት ወደ መጣችበት ተመለሰች በዚህም በጣም ተጎድቻለሁ